አምነው ነው አይደለም። እምነት ራሱ በዛ ነው የሚያገኙት ነው፣ ስጦታ ነው። በዛ በጥምቀቱ ውስጥ ስለዚህ የሚጠመቁት ያለ እምነት ነው ማለት ነው። ያለ እምነት ነው ካልን ደግሞ ተጠምቀው ነው እምነትን የሚቀበሉት ብዬ ልውሰደው። በጥምቀት ነው እምነትን የሚያገኙ፣ ስጦታ ነው እምነት። በጣም ጥሩ። ስለዚህ ሕፃናቱ ሲጠመቁ ያለ እምነት ነው የተጠመቁት ካላችሁ እምነት መዳን በእምነት ብቻ የሚለው ትምህርታችሁ እንዴት ነው ታዲያ? እዚህ ጋር ልጆቹ ሕፃናቱ የእምነት መሰረትነት ከሌለው ጥምቀት የመጀመሪያ ከሆነ እንዴት ነው ታዲያ የሚድኑት? ያንን ቀሲስ በደንብ ቅድም ብዙ ተናግሬበታለሁ። እምነት የራሳችን መናገር ምንም አልገባኝም። ብራዘር ዳዊት አንተ ስታስተምር በጣም ፐርሰናል ፌዝ ነው እዚህ ጋር ያለው ማለት እነሱ ያገኙታል የሚባለው ህፃናቱ በጥምቀት የሚያገኙት የሚሰጣቸው ፐርሰናል ፌዝ ነው። ፐርሰናል የፐርሰናል ማመን እሱ ፐርሰናል ፌዝ ይሰጣቸዋል እያልክ ነው ዳዊት? ያ ግን አሁን እኔ የልጁን የወንድማችን መረጃ ማየት በጣም ፈልገን፣ ለምን በኦርቶዶክስ ላይ ያለኝ ጥያቄ ነው ይሄ ብቻ መልስልንና በቃ ጠያቄ እኮ ብራዘር ዳዊት እንዴ ጠያቄ እኮ ነኝ እኮ የመጣሁት አንተም ፖለቲካ ልትሰራ ነው እንዴ? አይደለም በእናንተ ላይ በህፃናት ጥምቀት ላይ በኦርቶዶክስ ላይ በኢትዮጵያ ኦርቶዶክስ ላይ ጥያቄ ነውና ይሄ መረጃ ካለ በቃ ይሄ በጣም መስማማበት መረጃ ስለሆነ ቅድም እኮ እናወራለን። አሁን ግን እንትኑ የጥያቄው እኮ 2 3 ቀን 4 ቀን ያደረ ጥያቄ እኮ ነው የኔ ጥያቄ እኮ እና ሀሳቤ ሁሉ ተሰረቀ እኮ አሁን ወደ ልጁ ላይ ነው ሀሳቤ ሁሉ ያለው አይደለም። የተጀመረው ርዕስ መጨረስ ስላለብን ነው ብራዘር ዳዊት። አሁን እኔ እውነቴን ነው ስለማይገባ ጆናታን እናስገቢው ሀኒቾ በዚህ ጉዳይ ላይ የእሱ ያብራራላቸው። እኔ በጣም የልጁም ለመስማት ስለጎጋው ሀሳቤ አይሙሬ ሁሉ እዛ ላይ ነው ያለውና ጆናታን ይመልስ። እዚህኛው እኛ ምንም ችግር የለብንም። እንደት ያነባል ከፍቶ እስከ መጨረሻ ባይዘው እኔም ጥያቄ ያለኝ ቀሲስ ሌላ ጊዜ ጠይቀውታለሁ እንጂ ቀሲስ እና ወንድማችን ኦርቶዶክስ እንደሆነ እኔ በደንብ ነው የማውቀው። ባይዘው ችግር የለውም ያነባዋል እኮ። እኛ ግን ማወቅ የምንፈልገው ፐርሰናል ፌት ነው ወይ የሚሰጣቸው ህፃናቱ በጥምቀት የሚሰጣቸው ፐርሰናል ፌት ወይ ልክ የኛ ቤተክርስቲያን ጸጋ እንደሚሰጥ ታምናለች። ጸጋ አሁን ቀሲስም ሲናገሩት ነበረ እንድንበረታ የሚያደርገን እግዚአብሔርን በማወቅ የሚያበረታን ጸጋ ይሰጥናል። ምንም ችግር የለውም። ግን ፐርሰናል ፌት ይሰጣሉ ወይ? ሰው ሲጠመቅ ፐርሰናል የሆነ ፌት እሱ ይሰጣል። አዳም እናንተ ጥምቀት ለኃጢአት ስርየት እኮ ማለት አትችሉም። ጥምቀት ለኃጢአት ስርየት ነው ማለት አትችሉም። አና መመለስ ካልቻላችሁ በቃ ምንም ችግር የለውም። እንዴ አሁን እኮ እንመለሳለን እኮ ጥያቄው እኮ እምነት ይሰጣቸዋል ከተባለ አልኩሽ እኔ አንደኛ እምነት ይሰጣቸዋል ከተባለ ለነሱ በተለየ ሁኔታ የሚሰጠው በማን ምክንያት በምን ምክንያት ነው? በወላጆቹ ምክንያት ነው ለልጆቹ እምነት የሚፈጠርላቸው። ኦኬ የሙስሊም ልጆች እምነት ያልተፈጠረላቸው ወላጆቻቸው ሙስሊም በመሆናቸው ነው ወይንስ እንዴት ነው ለልጆቹ በተለየ ሁኔታ? የሙስሊም ልጆች እኮ ባለፈ ተናግሬ ያለው ቀሲስ ሳይጠመቁማ እኔ እኮ ከጥምቀት በኋላ ነው ዴቪድ ይኸው እንደዛ ብሏል። የሙስሊም ልጆች ጥምቀት ነው በጥምቀቱ ያው ጸጋ ስለሚቀበል ነው። የሙስሊም ልጆች ግን አንተ ሀና ጣልቃ ከምገባ በዚሁ ፍቀጅልኝና አንድ ላይ አያይዞ ይመልስልኝ። ከቀሲስ ጋር ጨርሳ አንዴ ቆይ አና ፖሎ ፕሊዝ ጊዜ ካለ በኋላ ጠይቃለህ። ኖ አንድ ላይ እኮ ነው ከዚሁ ጋር የተያያዘ ነገር ስለሆነ ቆየኝ እኮ አንድ ላይ ይሄድበታል። በቃ እናንተ ቀጥሉ። ሰዓቴን ሳይው ለካ ሄዷል። በጣም ይቅርታ ሶሪ፣ በጣም መውጣት አለብኝ። አም ሶሪ። ሰላም አለይኩም መልካም። እና በሌላ ጊዜ ይሄንን ሐሳብ በሌላ ጊዜም በደንብ እናወራዋለን። ከዚህ ቀደም አውርተንበታል። በነገራችን ላይ የኛ ልጆችም ጋር አንዳንድ እንደዚህ ያሉ ጭቅጭቆች ተፈጥረው ነበር። አሁንም ተመልሰው ወደዚያ የሚገባ ሰው ካለ ጤነኛ ነው ብዬ አላምንም፣ ትክክልም አይደለም። ቤተክርስቲያኗ የምትለውን ማለት ያዋጣል፣ የማትለውን ካልን ግን ወደ ጭቅጭቅ ወደ ንትርክ ውስጥ መግባት እንዳይመጣ ጥንቃቄ ልጆች አድርጉ። ወንበር ላይ ቤተክርስቲያኗ ምን ብላ ነው የምታስተምረው? መምህራንን ምን ብላ ነው ስታስተምር የኖረችው? ልጆቻችሁ እናንተን ራሱ ስታጠምቃችሁ መርገም ስላለባችሁ ኑና ከዚህ ኃጢአት ከዚያ መርገማችሁ ላንጻችሁ ብላ ነው ካላችሁ እምነታችሁ ሌላ ነው የሚሆነው። ይሄ በጣም መረጋገጥ መቻል አለበት። የእናንተ ያነበባችሁትን ግን እናንተ ከመወለዳችሁ በፊት አንብቤዋለሁ። እግዚአብሔር በሚያውቀው እኔ መጽሐፍ ቅዱስ ማነው የጀመርኩት ገና ቅኔ ቤት 90 ዓመተ ምህረት ነው በኢትዮጵያ ማለት ነው። ኦልሞስት 28 ዓመት ሆኖኛል። ግን ለይተን ማወቅ
ቤተክርስቲያኗ የምታምን አይ እንደዚህ የሚሉ ሰዎች አሉ። ለምሳሌ እዚያ ትርጓሜ ወንጌል ላይ የሚብራራ አንድ ቃል አለ። እዚህ ማቴዎስ ምዕራፍ 1 ላይ ጸንሳ ተገኘች የሚለው ላይ ዮሴፍ ፋሪያ ለማርያም እጮኛዋ ማርያም የሚለውን ዮሐንስ ዘሩሃና ማን ነው ያዕቆብ ማን ነው የሚባሉ ሰውዬ ማን ነው አገባለሁ መስሎት ነበረ ብለዋል። ባስልዮስ ማን ነው ደግሞ ሶስቱ ደግሞ ርቱዓን ሃይማኖት የተባሉት ደግሞ እንዲጠብቃት ነው ብለዋል ይላል። አሁን ስፔኩሌሽን እንደዚህ ያለ በትርጓሜ ቤት እንማራለን እኛ። ስፔኩሌሽን ግን ቤተክርስቲያኗ የምትቀበለው የት ነው? ኦኬ ለምሳሌ ብዙ እንደዚህ ያሉ ስፔኩሌሽኖች አሉ። የምንቀበለው ግን መጽሐፉ ላይ ስለተጻፈ ወንጌሉ ላይ የተጻፈው ራሱ እንዲህ የሚሉ አሉ። እኛ ግን እንዲህ እንላለን። አሁን ባህረ ኃጢአት የሚል ከጥምቀት አንድ ቀን ጠቅሼ አውቃለሁ እኔ። ባሕረ እሳት የሚል አለ እዚህ ስለ ጥምቀት አንባንሳ ደመ ሰማዕታት የሚባሉ እንትን የኤክሰፕሽናል ኬዝ ለሆኑ ነገሮች አሉ። ግን አብሮ አራተኛ ባሕረ እሳት የሚል አለ። ባሕረ እሳትን እኛ አንቀበልም፣ ግን እንደ ትምህርት አለ እንማራለን። ከካቶሊኮች እንትን ጋራ ይያዛል። ይሄ ከፕሪጓራቶሪ ጋር የሚያዙ ነገሮች እንደ መካነ ንስሐ የሚባሉ ነገሮች ማቴዎስ 15 በዚህ ዓለም ቢሆን በዚያኛው ዓለም ቢሆን የኃጢአት ስርየት የለም ሲባል በዚህ ዓለምስ ሲሆን በዚያኛው ዓለም ምን የኃጢአት ስርየት አለ ቢሉ ብሎ የሚተረጎማል። ስለዚህ ስፔኩሌሽንን እኛ አብረን እንማራለን። ግን ስፔኩሌሽንን አምጥተን ግን ስብከት አድርገን እዚህ አንሰብከውም። የግል እይታ ቤተክርስቲያን በምላት የምትረዳውን ለይተን ግን ማስተማር ተገቢ ነው። አይ በዚህ ሰዓት ላይ ለአብርሃም የተገለጠለት ስላሴ ናቸው መላእክት ናቸው። ስፔኩሌሽን እዚህ ላይም አለ። ግን ቤተክርስቲያኗ የምታምነው የቱን ነው የሚለውን ለይቶ ማስተማር ካልቻላችሁ ባህር ውስጥ ገብታችሁ እንደመዋኘት እንዳይሆን ጥንቃቄ አድርጉ። ለእኛ አንዳንዴ በእውነት ለመናገር እኔ ድፍረትም ነው ማናይ ማናስተውል ማናነብ አድርጋችሁ ቀሲስ አሁን ጊዜ ስለሌሎት ሌላ ጊዜ እናወራበታለን። ምክንያቱም ጥያቄ ስለተፈጠረብን ሌላ ጊዜ ሲመቹት ይህንን ጥያቄ እንደገና ይነሳል ማለት ነው እና እናመሰግናለን። እሺ አሁን ቀሲስ ስለወጡ እንደ ልቤ ጥያቄ ጠይቃለሁ። ዴቭም ያወራል። አዎ ስራ አላችሁ መሰለኝ እና አዳም እንዳትወጡ ትመልሱልኛላችሁ። ዴቭም ጥያቄ ሁላችሁ ጥያቄ አለ። ጆ ቀጥል። ጥያቄ ከመለሳችሁ እንመልሳለን። ግን እኔ ቀሲስ ሲኖሩ በጣም ነው ነፃነት የለኝም እና በጣም ስለሚከብደኝ ማለት ነው። ለእናንተ ግን ነፃውኝ መጠየቅ እችላለሁ። ያ ጆ ቀጥል፣ ሀሳብ ስጥ መጀመሪያ። ኧረ እሱ ከመቀጠሉ በፊት አንድ ጥያቄ ፍቀጅልኝ። ተይ ረጅም ሰዓት ቁጭ አልኩኝ። ስራ ቦታ ነው ደግሞ ያለት ጆ ራሱ ረጅም ሰዓት። እሺ ጥያቄ ጠይቅና ይመልሳል ጆ። እሺ ከኔ በኋላ ነው የገባው። እሺ አመሰግናለሁ። ዴቭን ነው መጠየቅ የምፈልገው። ቅድም ህፃናት ሳይጠመቁ ቢሞቱ ሲኦል ይገባሉ አይነት ወይ ድጋሚ እንትን እንድታረገው ነው ከሆነ የሉተራን አሁን በአንተ ቤተ እምነት ውስጥ ያሉ ከዛ ወላጅ ማለት በእናትም በአባትም ከዛ ቤተ እምነት ውስጥ የሚወለድ ህፃን ከመጠመቁ በፊት ቢያርፍ ሲኦል ነው የሚገባው ነው? እንደዛ ከሆነም እስቲ ዶክመንት ካለ ወይስ የግል እይታ ነው የሚለውን እስቲ ግልጽ አድርግልኝ ዴቭ። ጥያቄ ስለፈጠረብኝ ነው። ቴንኪው። እሺ በእኔ በኩል አናፖሎጂ አዳምሻ ቀሲስ ኦርቶዶክሶች በጣም እንደምወዳችሁ ታውቃላችሁ። አሁን ግን ምንም አይነት ጥያቄ አልመልስም አናኒ ይሄ ያለውን ዶክመንት አውጥቶ ካላየው። ምክንያቱም ጉጉቴ ትኩረቴ በሙሉ አይሙሬ እዛ ላይ ነው ያለው እና እሱ ለምንድን ነው እንዲወጣ እንዲነበብ ያልፈለጋችሁት? እሱ ይውጣ ይነበብ። እኔ በጣም አይፈልጋለሁ። እኔ እኮ ይነበብ ብያለሁ እኮ ምንም ችግር የለም። እሱ ችግር የለውም። እሱ ይቅደም። ችግር የለውም እኮ ግን ይሄኛው ሁሉ ላይ ጥያቄ አለኝ። ሆነስትሊ እኔ አሁን ማልስማማው ትምህርት አስቀምጠዋል። አዳምዬ ነው ሃይማኖት ነው እኮ ግለሰብ አይደለም። ሼማ ፕሊስ ተረጋጋ። ሼማ ካልሆነ ታች ቆይሽ ሴማ ላውርዶ አይ ቲንክ እንደተሻለ መበጥበጥ አልፈልግም ቤቱን። እሺ አውጣውና አሳየን። እሺ እንግዲህ ዴቭ እንቅልፍ አይወስዶም ካላየ። አንድ ነገር ኃጢአት አይወረስም ነው ያሉት ቀሲስ እና እሱ ደግሞ ይወረሳል የሚል ማሳየት ነው ያለበት። ከቀሲስ ጋር ያለው ልዩነቱ ምን መሰለ? ከሱም ጋር ብቻ ሳይሆን መርገምም ራሱ አይኖርም።
ችግር የለም። ቀሲስ ስለወረዱ የራስን ሀሳብ ቆይ አንዴ፣ የራስን ሀሳብና ዴቭ ማየት የፈለገውን ማስረጃ ብቻ አሳየን። እሳቸው ሲኖሩ ታወራለን። ሀሳብ እኮ ኦልሬዲ ስለሰጠ ዴቭ ማየት የፈለገው ዶክመንቱን ነውና ካሜራህን ክፈተውና ዶክመንቱን እንደዛ ነው። ሀሳብ አስቀምጥ ስትል እሺ ይታያል። መልክህ እንዳይታይ ከፈለክ ካሜራውን በፊት ለፊት መሸፈን ይችላል። ካሜራህን እንትን ብለህ ሴቭ አድርገው። ግን መጀመሪያ በእጅህ ቼክ አድርግ። ኦኬ ይታያል። ርዕሱን መጽሐፉን አሳየን መጀመሪያ ምናምን እዛ ይሄ ይታያችኋል። ሊቀ ጉባኤ አባወራ ትምህርት ሃይማኖትና ክርስቲያናዊ ህይወት ይታያል። ጸሐፊው እነማን ናቸው? አንድ ሰው ነው ጸሐፊ? ብዙዎች ምንድነው? ሊቀ ጉባኤ አባወራ ኦኬ እሺ አባበራ በቃለ። ቆይ መጀመሪያ አዳምና አናፖሎጂ ይሄ የእናንተ መጽሐፍ ነው አይደለም? አረጋግጡልን። ዳውን አድርገው ይቅርታ፣ እኔ አይቼው አላውቅም እና የመጀመሪያ ጊዜ ሳይሆን ነው እና ስቴብል አድርገው እስኪ ካሜራህን ፊክስ እንትን አትበለው። እኔ አይቼው ምንም ችግር የለውም። ወልወል አድርገው ካሜራህን። ከዛ ቀረብ አድርገው ትንሽ። መቼ የተጻፈ ነው? መቼ የተጻፈ? ካሜራው መጥረግ ሳይሆን አንድ ቦታ ስላላደረከው ነው። ዲስታንስ ነው። ይበነ 5 ኪሎ እኮ ብትሄድ እኮ ሲሸጥ እኮ የምታገኘው መጽሐፍ እኮ ነው። የዩኤስ መሸጫዎች ቦታ ማለት ትምህርት ሃይማኖትና ክርስቲያናዊ ሲነሳ ለምን እንትን ለምትሉ አላውቅም። አይዶን ነው የቡክ ከበሩ አብሮ ካለ የቡክ ከበሩን አሳየናል። ከበሩ እኔ የምፈልግ እሱን ነበር። እሱ ያ ይሄን እንደዛ ይሄንን ውሰዱ፣ ስክሪንሻት ውሰዱ። በቃ አንብቦ ችግር የለውም እና አንብቦና ነው። መቼ ነው የተጻፈው ይላል? ከይቅርታ ጋር ይቅርታ 96 አዲስ አበባ። ኦኬ እሺ ችግር የለውም አንብቦ። እስከዛ ይሄንን መጽሐፍ የሚያውቅ ሰው ከስር አንድ ቁጥር ወይም 3 4 ምናምን ይጻፍልኝ፣ ብቻ ቁጥር ይጻፍልኝ ከስር። አሁን ይታያችኋል። የሚያውቀው ካለ ብራይትነስ ልጨምርላችሁና ይታያችኋል። ኦኬ አሉ ማለት ነው። በደንብ እንትን አድርገው አታንቀሳቅሰው፣ እንትን አድርገው። ያው ችግር የለውም አልሸውዳችሁም። ስክሪንሻት አድርጌ እለቀዋለሁ። እኔ ላንብብላችሁ። ጥንተ አብሶ ምንድን ነው ብሎ የሚጀምረው አሁን የአዳም ኃጢአት በእኛ ውስጥ እንዳለ የምንናገረው በዘር ቁራኝነት ከመጀመሪያው አባታችን ከአዳም ሲዋረድ መጥቶ በእኛ የደረሰውን ነው። በኋላም ወደ ልጆቻችን የሚተላለፈውን የውርስ ዕዳ በደልን ነው። ፍዳና መርገምን የሚያመለክት ነው። ስጋና ነፍሳችን ከአንድ አባታችን ከአዳም እንደወረስን እንዲሁ የእርሱ የሆነውን ኃጢአቱንና ሞቱን ወርሰናል። ግልጽ መሰለኝ። ከዛ እንደውም አሁን እየተተው ያላለ ኦርቶዶክሶች ኢንፍሉንስ በማድረጋቸው መዝሙር 50 ይጠቅሳል። በአመፃ ተጸነሱ እናቴም በኃጢአት ወለደች። መዝሙር 50 ቁጥር 5 በኃጢአት የተባለውን እናስተውል። እንግዲህ በአንድ ሰው በአዳም የተነሳ ኃጢአት ወደዚህ ዓለም እንደገባ በኃጢአት ምክንያት ሞት እንደመጣብን በሐዋርያው በቅዱስ ትምህርት የተረጋገጠ ነው። ሮሜ 5 ቁጥር 12። ከዛ ቅዱስ አቡሊድ ዘሮምን ደግሞ ይጠቅሳል። ቀደም ፖለቲካስ ያላችሁ ማለት ነው። ዳዊት ሊጾራን በኢትዮጵያ ሲመጣ አቡሊድ ዘሮም ይባላል። መጀመሪያ የበደለ አዳም ነው። አዳም በበደለ ጊዜ የመሰሉትን ያን ጊዜ ወለደ።
የመሰሉትን ያን ጊዜ ወደደ በማለቱ በደል ኃጢአት ይቅርታ የጸሐፊው ምንድን ናቸው? ቄስ ናቸው? ምንድን ዲያቆን ምንድን ናቸው? መምህር እንትናቸው ክህነታቸው ምንድን ነው? መምህር ናቸው። እንግዲህ ሊቀ ጉባኤ አባበራ እንግዲህ የሚሸጥ መጽሐፍ ነው። እንግዲህ 5 ኪሎ ከሄዱም ስሙ ጠፋብኝ። የሚሸጥ መጽሐፍ ስር የኛ አይደለም እያሉህ ነው። አዲስ ማለት እንደዛ እያለ ይሄን እንዳጠቃላይ ኮንደምን አድርጎ ራሱ አንተን ካውንስል ኦፍ ካርቴጅ ኤፌሶን ጉባኤ ራሱ አፈርም ያደረገውን ላመጣልህ እችላለሁ። ከኢትዮጵያ ኦርቶዶክስ ተዋህዶ ሌላ የምታውቀው ቤተክርስቲያን አለ? ሌላ ቤተክርስቲያን አፖስቶሊክ ቸርች ውስጥ ኃጢአት ይተላለፋል፣ ይሄ በደሉንም ጭምር ይተላለፋል ብሎ ያለው የካቴኪዝም ኦፍ የእንትን ላሳይ፣ የኮፕቲክ ቸርች ላሳይ። ኃጢአት በደሉም ይተላለፋል ብሎ ኃጢአት ይወረሳል። አሁን ይኸውልህ እሱን ዞር አድርገውና ቆይ ያነበብክልን እኮ ስለ ጊልት ታሪክ ነው። እኔ ጊልት ይቅርታ አድርገልን እንድንግባባ አይወረስም ይላል። እንድንሳ ይኸውልህ ሁለት ነገር አለ። አንደኛ አንድ ሰው ለምሳሌ ኃጢአት ይተላለፋል ብሎ ሲናገር ስለ ጊልት እያወራ ሳይሆን ለምሳሌ እነዚህ ሲንፉል የሆኑ ፓሽኖች አሉ። ሲንፉል የሆኑ ፓሽኖች ወይ ደግሞ ለኃጢአት ያዘነበለ ምንነት ይዘን እንወለዳለን የሚለው እሱ ኮመን ነው። በአባቶችም ጽሑፍ ምናምን ልታገኝ ይችላል። ጊልት ግን ለምሳሌ እንትና ብሎ ያውቃል አውገስቲን። ከአውገስቲን ሌላ ጊልት ይተላለፋል ብሎ ያለ ታውቀው በኢስተርን ኦርቶዶክስም እኔ ሳላውቅም ካቶሊኮችም የሚያምኑ አይመስለኝም። አሁን አንተ ያነበብክልን ጊልቱን እርቁ ቆይ ኃጢአት እንደማይወረስ ከቤተክርስቲያን አምጣትልኝ ነበር ያልከው። እዚህ ጋር ኃጢአት ይወረሳል አለ። እሱ ደግሞ ሌላ ታሪክ ነው። ችግር የለውም። ይኸውልህ ከሌላ ቤተክርስቲያን ማምጣት ማትችል ከሆነ ከሳቸው በፊት አሁን ከመጣቸው የኛ አባት ቆይ ስማኝ፣ የኛ የኦርቶዶክስ እምነት በቅብብሎሽ የመጣ ስለሆነ ማሳየት መቻል አለብን አይደለ? ትሬስ ባክ ስናደርገው ወደ ኋላ ከሳቸው በፊት እንዲህ ብሎ ያስተማረ ወይ የጻፈ እስቲ ያሳየኝ። አሁን ማንያቸው ያልከው ከቨር ፔጁን አሳየኝ። ምኑ ነው አሁን የከፈትከው ገጽ? አንዴ ስማቸው ገጹን ከቨር ፔጁን አሳየኝ። ስማቸው ጠፍቶኝ ነው። ሊቀ ጉባኤ ነው የሚለው። እስኪ ቆይ እዚሁ ጋር ልጠይቅህ አንተን። እስኪ አንተ ኖ አትጠይቀኝ። መጀመሪያ መች ተግባባና ነው? ቆይ መጀመሪያ ያንተን ሳንጨርስ ከሳቸው በፊት እንዲህ ብሎ ያስተማረ። አሁን ስማቸው ብትነገኝ ጥሩ ነው። ስማቸው ኮት እያደረኩ ለመናገር ነው። ከሳቸው በፊት አሁን እሳቸው በገለጹት መልኩ አንተ ባመጣኸው ኢንቴንሽን ያስተማረ ሌላ ሰው መኖሩን ሌላ ቸርች የሚለው እንደውም ተወውና ማለት ነው። እኔ ግን እንደ ሀሳብ ቆይ አንዴ ሀና ይሄን ይመልስልኝ። ችግር የለውም። የእኛ ትምህርት እኮ የታወቀ ነው። በጓዳ ምናምን የምንወያየው ነገር የለም። የታወቀ ነው ቤተክርስቲያናችን ትምህርት። ግለሰቦች ደግሞ በግላቸው የሚያዩበት አንግል ሊኖር ይችላል፣ መብታቸው ነው። ስለዚህ የቤተክርስቲያን እምነት ነው ብሎ አቋም ይዞ ከመጣ ደግሞ ሊያሳየን ይገባል፣ በቅብብሎች ማለት ነው። ሰው
ከሳቸው በፊት እንዲህ ብሎ ያስተማረ ወይም በአንተ ኢንቴንሽን እንዲህ የገለጸ ካለ አዳም ካለ እንደውም ላጥብብልህና እዚሁ ከኢትዮጵያ ኦርቶዶክስ ውስጥ አሳየን። እሺ ይሄ መጽሐፍ ይታያል። የሽመልስ መርጊያ የሽመልስ 2014 ሽመልስ መርጊያ እኮ አሁን በህይወት ያለ ሰው ነው፣ የምናውቀው ሰው ነው። ስማ አስራት ገብረ ማርያም ይታያል። ትምህርተ መለኮት ይታይ ነው ይዤ ብሏል። እስቲ ካሜራ ስልክህን ራቅ ከፈለክ ላሳይ ይችላል። ከትርጓሜም ላሳይ ይችላል። ቆይ እንደውም እሱ ይሻላል። ጠብቅ። ኖ አውጣውና አንብቦ የትምህርተ መለኮት ኦኬ። ኤቢ የጻፈውን ኮመንት ትንሽ አይኔ ጣል አደረገው ላንብብላችሁ። በአማን ነጸረ የእኛ ትምህርት አይደለም ብለዋል እያላችሁ ነው። ኤቢ የትኛው ነው? ኤቢ ያያየሁት ነበር። እኔ ያልኩትን ነው ወይስ እንደዛ ከሆነ በቃ እንትን የትኛው ነው? ኤቢ ጻፈው። እስቲ አንድ ሰው አስወርደሽ አስገቢ። ጆሲን አስወርጅ ውስጥ ጓደኛችን ስለሆነ ችግር የለውም። አይመለከተውም። ችግር የለውም። አውጉስቲኖስ ተነስቶ ካቶሊክ ተነስታ እኔ እንዴት እወጣለሁ? ተው እንጂ እቺ ሴሽን ብቻ እስክታልቅ ማለት ነው። ጆሲ እመልስሃለሁ። ወንድማችን ሰው በጣም ያ እኔ ነኝ ያስወረድኩት። እመልስሃለሁ። ኤጀንስ ግን አግባ እንደ እሺ ኤቢ የትኛውን ነው ያልከው? በአማን ነጸረ የኛ አይደለም ያለው ይሄ ይታያችኋል። አንዴ ቆይ ኤቢ ይናገር አንዴ። እሺ እስከዛ አንተ ልኩ አሁን እኮ የመምህራን ነው የሚያሳዩት እነሱ ራሱ እኮ የቤተክርስቲያን እኮ ችግር የለም። እኔ ኤቢ እኮ ኦርቶዶክስ አይደለም፣ ኤቢ ፕሮቴስታንት ነው። ያ እሺ አንዴ እንትሩ ላሳየን። እሺ ያ ይጨርስ፣ ችግር የለም ይጨርስ፣ ችግር የለም። ሁለት ኃጢአት ከፋፍሎ ትምህርተ መለኮት የሚያሳየን ላሳያችሁ። እነሱን ግን ቻሌንጅ ማድረገው ነገር የቤተክርስቲያን ትምህርት ብለው የሚያሳዩት የመምህራንን አይደለም፣ የቤተክርስቲያን ብለው የሚያሳዩት ካለ ደስ ይለኛል። ይሄን ይሁት አንደኛ በጥምቀት አማካኝነት የምንታደላቸው ጸጋዎች፣ አንደኛ ከጥንቱ የአዳም ኃጢአት ነፃ መሆንና ቅድስና። ከዛ ማን ነው የሚጠይቀው? የሐዋርያት ሥራ ምዕራፍ 22 የጳውሎስን ክፍል ማለት ነው። ታዲያ አሁን ለምን ትዘገያለህ? ተነስና የእርሱን ስም በመጥራት ተጠመቅ፣ ከኃጢአትም ታጠብ። ይሄን ያዙልኝ። ከዛ እዚሁ ሮሜ 6ን ይጠቅሳል። ከዛ ግን ደግሞ መልሶ ሁለተኛ ኃጢአት ደግሞ ያስቀምጥልናል። ምን ሚል ከኃጢአት ይቅር መባል ይላል። ኃጢአቱም ይቅር እንዲባል ሁለተኛ ብሎ አንደኛው ምን ብሎና አንደኛ ከጥንቱ አዳም ነፃ መሆን፣ ከዛ ሁለተኛ ብሎ ደግሞ ኃጢአት የሚያስቀምጥልን ነገር አለ። ምንድነው ያኛው ደግሞ ፐርሰናል ሲንን ሊያመጣልን ነው ማለት ነው። ከኃጢአት ይቅር መባል፣ ኃጢአታችሁ ይቅር እንዲባላችሁ በኢየሱስ ክርስቶስም ተጠመቁ። አንደኛው ከአዳም ኃጢአት ነፃ መሆን፣ ሁለተኛው ኃጢአት ተላለፈባቸው የሚለው ልታሳይ መስሎኝ እኮ እዚህ ጋር። ይሄ ምንድነው ታዲያ? እሱ ሌላም ብዙ እንትን ሰፊ ስለሚሆን ኃጢአት ተላለፈባቸው የሚለውን ይቅርታ፣ እስኪ ልዩነቱን አሳየኝ። ልዩነቱን አሳየኝ። ከአዳም ኃጢአት ትነጻለህ አንተ አንድ ሰው ሲጠመቅ? ከምን አንጻር ብለህ ጠይቅ። ለምን እዚህ በተጻፈው መንገድ ከምን አንጻር ነው የጻፈው? ኦኬ የሐዋርያት ሥራ 22 ምን ይላል? ኦኬ ኃጢአት ሲባል በቀጥታ ይህ ፐርሰናል ሲን ማለት ሳይሆን ልክ በአዳም ሆነን እኛ ኃጢአት ሰርተናል መስራት ዋላል ኃጢአት መስራት በአዳም ውስጥ ሆነን ኃጢአቱን ሰርተን እኛው ራሱ ጊልቲ ነን የሚል ሳይሆን ኃጢአት ሲባል አሁን እኮ አንተ እኮ ነው የምታስገባው። እንደዛ አውጥቼ እኮ ነው ኦርቶዶክሶችም እንደዛ ነው የሚያምኑት። አንተ እኮ የምትለው ሌላ ካልስቶስ ዌር ላይ ለምን አላሳየም? ካልስቶስ ዌር ላይ አቋም አልያዝም ነው የሚለው። ስለምን የምታወራው? በሁለቱ አቋም የለንም እኮ ነው የሚያስቀምጠው። ሲጀምር የአንድ መምህር እኮ ነው እያመጣ ያለው። ካልስቶስ ዌር እኮ የኢስተርን ኦርቶዶክስ ፋዘር እኮ ነው እንዴ። አቋም የለም ነው እኮ የሚለው እዛ ጋር። ሁሉንም ማሳያለሁ። እንደዛ የሚል ሰው የለም። አሁን አንተ የምትለውን አንድ ጊልት ተላለፈ የሚል ከአውገስቲን ሌላ አይደለም ማወራው። ይሄ መች ስለጊልት ተወራ አንተ ፐርሰናል ኔቸር ራሱ ዲስቲንክሽን መች ታውቅና? ጊልት እኮ ከፐርሰናል ነገር ነው። ለምን ስሜታዊ ሆንክ? እንትናታ አይ ቆይ እኔ መረዋለሁ፣ ችግር የለውም። ወይ መሪዋት አላችሁ እንትን በሉ። ምን አናደደ? ትምህርት የምታምንበትም ቀስ ብለህ ተናገር፣ አስረዳን። ትምህርት ይዘን የመጣው ታስረዳለህ፣ ትጠይቃለህ። ኤቢ እስቲ ንገረን፣ ምንድን ያልከው? ኤቢ ነገር ከቤት ቢያሳዩ እንጂ ደስ ይለኛል። ምናልባት ከቤት
ያሳይሃል። እሺ ኤቢ ጨርስና ከዛ አዳም ታሳየዋል። አዳም ታሳያለህ። የቤተክርስቲያኒቱ የመምህራንን አይደለም የቤተክርስቲያኒቱ ቢያሳዩኝ ደስ ይለኛል። እሺ ያሳያል። ኤቢ ቀጥል። እሺ አይ እኔ ማለት በአማን ነጸርን ነው ያነሳሁት እንጂ የዲያቆን ቀሲስ መዝገቡ ካሳን ምናልባት ብዙዎቻችሁ ታውቁታላችሁ። ፒኤችዲውን የሰራ በትረ ሃይማኖት የሚል በጣም ትልቅ መጽሐፍ የጻፈ ሰው ነው። በአማን ነጸርን ደግሞ ብዙዎቻችሁ ታውቁታላችሁ። ወልታ ጽድቅ ላይ ስለ ጥንተ አብሶ ከነጓዙ የሚል ምዕራፍ ሰፊ ማብራሪያ የሰጠው እንትን አለ። እዛ ላይ ያነበብኩትን ነው እንጂ አኖኒመስ የቤተ ክርስቲያንን ኦፊሻል የሆነ ሰነድ ይዤ አይደለም የገባሁት። እንደዛም አለኝ ብዬ አይደለም። ሰው ቀጥሉ እናንተ፣ ችግር የለም። አሁን አኖኒ ያሳየውን ሰነድ ነው ያልተቀበሉት። ኤቢ ስላልገባኝ ነው። አይ ስለ ሰነዱ ሳይሆን አኖኒመስ ስላነበበው ሰነድ ሳይሆን ጥንተ አብሶን በተመለከተ ከነ ትርጓሜው ከነ ምንነቱ ውጤቱና ያመጣውን ኮንሲኩዌንስ በተመለከተ ኦርቶዶክሳዊው የኢትዮጵያ ኦርቶዶክስን ነው። ለምሳሌ የግብጾችን በደንብ ያብራራል። የኮፕቲኮችን አኖኒመስ እንዳለው እንደሆነ ማለት ነው። ለምሳሌ ወደ ግብፃውያን ወንድሞቻችን ስናልፍ በእነርሱ በኩል የአዳም ቅጣት ብቻ ሳይሆን አበሳው ኃጢአቱ ጭምር ወደ ልጆቹ እንደተላለፈ ይተርካሉ ይላል። ይሄ የግብጾቹ ነው ማለት በግልጽ ነው የሚያስቀምጠው በአማን ነጸር። በኢትዮጵያ ኦርቶዶክስ ቤተክርስቲያን ግን ከዛ በተለየ እንደሆነ እንደሚያስተምሩ ቀሲስ መዝገቡ ካሳ ዶክተር ናቸው በቴዎሎጂ። በአማን ነጸርም በኦርቶዶክስ እንትን ውስጥ የሚታማ ሰው አይደለም። የኦርቶዶክስ ዶግማና ቀኖና በማወቅ ግን ኦፊሻል የሆነ ዶክመንት ከቤተክርስቲያን ይምጣ ከተባለ አምኖ ሹር አንተ ራሱ ያስከው ዶክመንት ኦፊሻል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማህበረ ቅዱሳን እንዳታት እሱ ዶክመንት አለኝ፣ መጽሐፉ ሳይቀር አለኝ። ግን ማህበረ ቅዱሳን ነው ልክ ነው ያሳተመው። ያ ግን አይ ዶንት ቲንክ ሶ ኦፊሻል የኦርቶዶክስ ዶክመንት መሆኑን አምኖ ሹር ከሆነ አሳየን። ግን እናንተ ቀጥሉ። እኔ ያለኝ አንደርስታንዲንግ እንደዚህ አልነበረም ለማለት ነው። ኢንዌይስ ጨርሻለሁ። ሶሪ በጣም ጣልቃ ስለገባው። ቻው። ችግር የለውም። እሺ ኤቢ ኦኬ። አዳም ምንድን ነው የምታሳየን? ስለዚህ የማህበረ ቅዱሳን ነው። እሺ ዴቭ የምትለው ነገር አለ? ዴቭ ይመልስልኝና እኔ ልውጣ። አሰናብቱኝ ፕሊስ። ጥያቄው እኔም እንዳንተን የጓጓሁት ቅድም ያልከው ነገር ኢትስ ማይ ፈርስት ኢር እና እንደዛ እርግጠኛ ማለት እንደዛ ብለህ ከሆነ እንድደግመው እፈልጋለሁ። ወይም ደግሞ የቤተክርስቲያን ከሆነ ከዶክመንትም ብታሳየኝ ወይ የግል መረዳት አይ ዶንት ኖ በእናንተ የግልም ብሎ መግለጽ ይቻላል ወይ የሚለው እና እንደዛ ከሆነ የኔ ጥያቄ ምንድን ነው? እኔ ዴቭ እንዲመልሰው ነው ጆኒ የፈለኩት። ከእናትና አባት አንስቶት ነበር። እሱ አናፖሎጂቲ ምን አልከኝ? ቅድም አብራርቶት ነበረ። ምንም ጨምሮ የሚለይ ነገር አልናገርም። ሌላ ጥያቄ ነው ለአንተ አይደለም እኮ ለዴቭ ነው ጥያቄው። ምንድነው ያለው? ኢንፋንት ባፕቲዝም እኮ ቅድም አረ ፕሊስ አንዴ ጥያቄ ስለ ኢንፋንት ባፕቲዝም አይደል ጠየቀው? አረ አንዴ ጥያቄ ላስቀምጥ ወንድሜ፣ አንዴ ጥያቄ ላስቀምጥ። እሺ ጆኒ ጥያቄ ምን መሰለ? ዴቭ ከቀሲስ ጋር ሲያወሩ የህፃናት ጥምቀት ላይ ሳይጠመቁ ቢሞቱስ እንዴት ነው የሚሆነው ሲሉት አያምኑም ማለት አይድኑም፣ ወደ ሲኦል እንደሚገቡ ነው የተናገረው። ያው ቅጂው ስለሚኖር መስማት ይቻላል። እዚሁ ስላለ ዴቭ ደግሞ እኔ እንትን ከምለው ድጋሚ ሪፍሬሽ አድርጌ እየጠየኩት ነው። አንድ ህፃን ለምሳሌ በእናቱም በአባቱም ሉተራን የሆነ ህፃን ተወልዶ ከመጠመቁ በፊት ቢሞት ሲኦል ነው የሚገባው ብላችሁ ነው የምታምኑት? እንደ ቤተ እምነት ማለት ነው። እና ዴቭ ይሄ ነው ጥያቄ። ግልጽ ካልሆነ አብራራልሃለሁ። አይ ቲንክ አግኝተዋል። ጥያቄው ግልጽ ነው፣ ግን ቅድም ምን አልኩን? አናፖሎጂ ይህን ጥያቄ ስትጠይቅ ምንድን ነው የመለስኩት? እኔ እኮ ጠይቄ አልመለስክም። ዲስከሽን ላይ ነው ያነሳኸው። ምን አልኩ? አሁን ሀሳቤም ኮንሰንትሬቴን በሙሉ አናኒ ያመጣው ላይ ነውና ያንን እንጨርስ መጀመሪያ ብዬ መልሻለሁ። አልመለስኩም?
እንደዛ እስኬዳል። ደቂቃ ስጡኝ ስላለ አዳም በመሀል ይሄኛው አትግቡበት ፕሊዝ። እኔ በጣም መስማት ፈልጋለሁ የአናኒና አሁን የእናንተን ሁለት እንትኑን በደንብ መለየትና ማወቅ ፈልጋለሁ ጥያቄ ስለሆነ። ስለዚህ እሱ ላይ ሲል ነው ዴቢ አዳም ደቂቃ ስጡኝ ሲል የምትለው ነገር አለ ወይ ስትል ነው ሀና የጠየኩ። ያ እኔ በጣም ማወቅ የምፈልገው ነው። ችግር የለም አዳም ይጨርስ። ያ በህፃናት ጥምቀት ላይ ያለው በጣም ማወቅ ማለት እኮ ቆይ ዴቭ አናፖሎ ሁለታች የምትለው ነገር አለ ማለት እኮ አሁን በሰማኸው ነገር የምትለው ነገር አለ ሆይ ነው ያልኩት እንጂ እኔ ያው ሐሳብ አንሳ ያልኩት ያቺን ክፍት ታይም 3 ደቂቃ ስጡኝ ስላለ አዳም ያቺን መጠቀም ትፈልጋለህ ያልሽ መስሎኝ። ችግር የለም አዳም ይጨርስና ትመልስልኛለህ። በሰማው እንትን ምን ትላለህ ነው ያልኩት። አሁን በሰማነው ኤቢን ባወራው አኖኒም ባወራው ላይ ምን ትላለህ ነው ያልኩት እኔ። ትልቁ ላይ አድርጊኝና የበፊቱ የነበረው ቦታ ላይ ላሳይሽና የቤተ ክርስቲያን የሚሆንበትን ያሳያለሁ። ከዛው ደግሞ እኔ እስከማውቀው ድረስ በኢስተርን ኦርቶዶክስም በካቶሊኮችም ጊልት ራሱ ይወረሳል ብሎ የሚያምን ሰምቼ ኃጢአት ብሎ ይናገራሉ። የሚናገሩት ሲንፉል ፓሽንን ወይ ደግሞ አዳም ኢቨን ለአጉስቲን ራሱ ጊልት ፒዩኒቲቭ ፎርም እና ማኩላ አኩልፓ ነው። ያ ማለትን ማለት ነው የጸጋ መጓደል እና የእግዚአብሔርን ጸጋ ካልተቀበሉ ገሃነም ያስገባል ብሎ የሚለው ጽንሰ ሐሳብ ነው እንጂ እናንተ ጊልት ይወረሳል አትሉማ። ኖ ቆይ ጊልት እንደ አጉስቲኒያን ሴንስ ይወረሳል እንላለን። ጊልት አዝ ሪስፖንሲቢሊቲ እና አዝ አን አክቹዋል ሴንስ ግን ይወረሳል ብለናል። ይሄን ደግሞ ባለፈው ራሱ ፊሊፕ ራሱ በደንብ እኔ እሱ ላይ አሁን አልከራከርም። ግን አሁን እኔ አውገስቲን እንደዛ ይላል አይልም የሚለውን አልከራከርም። ግን ጊልት እናንተ እንደ እኔ ይኸውልህ ቆይ አንድ ጊዜ ይቅርታ ጆሲዬ፣ እኔ ካቶሊክ እንደ ቤተ አውገስቲንን እያልኩ ያለው አውገስቲንን ልንከራከር እንችላለን። ካቶሊክ እንደ ቤተ ክርስቲያን ጊልት ይወረሳል ብለህ አታምንም። እኔ ኢስተርን ኦርቶዶክሶችን እስከማውቅ ድረስ ጊልት ይወረሳል ብለው አይሆንም። ጊልት አይወርስም ስትል ኢን ዋት ሴንስ? ጊልት ማለት ላይክ ፐርሰናል ሲን ማለት ነው። እንደ ላይክ አላ በአዳም ሆነን ኃጢአቱን ሰርተን ነው ብለው አይልም ይላል። እሱን አሁን አልከራከርም ይላል። ኦኬ አዳም ካቶሊክ ጆሲ ስላለ ጆሲ ይመልሳል። አንተ የእናንተ ኖ እኔ ያልኩት ኦርቶዶክስ ይቅርታ አድርግልኝና ይቅርታ ልጁ ስላነሳ ነው አይደለም ብሎ ሌሎችም ኢስተርን ኦርቶዶክሶችም በፊትም ሲነሳል ስለነበረ ማንም በደለኝነቱን እንወርሳለን የሚል የለም። ሁለት ደግሞ ሲባልም የሰማሁትን ነገር በሙሉ መናገር አለብኝ። ሰው ሲንፉል ኔቸር አለው የሚል አስተምሮም የለም። ሲንፉል ኔቸር በኔቸር ደረጃ ሲንፉል የሆነ ኔቸር አለ ተብሎ አስተምሮም ሰምቼ አላቅም። እኛም የምንቀበለውም ትምህርት አይደለም። ግን ለምሳሌ ይሄ አላል ለኃጢአት ያዘነበለ የመንፈስ ቅዱስ ጸጋ መንፈስ ቅዱስ ይሰጣቸዋል የሚል አስተምሮ አለ በእኛ ቤተክርስቲያን። ኦኬ ለማንኛውም ላምብ ይሄ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የውጭ ግንኙነት የሚለው መጽሐፍ ላይ እንደዚህ ይላል። ለምንስ እንደሚጠመቁ ሲናገር ማለት ነው። እዚህ ጋር ጥምቀት ይልና ስንት ላይ ነው አዳም? በፒዲኤፍ ነው ያለ 33 ላይ ነው 33 ላይ። እሺ ስላለኝ ዴቭል ክልሃለሁ ይሄንን መጽሐፍ በፒዲኤፍ ስላለ ቀጥሏል። ኦኬ በቤተ ክርስቲያናችን ሕፃናትን እናጠምቃለን። በብሉይ ኪዳን ሕፃናት በእግዚአብሔር ዘንድ ተቀባይነት የሚኖራቸው በብሉይ ኪዳን ይልና በቤተ ክርስቲያናችን ሕፃናትን እናጠምቃለን። በብሉይ ኪዳን ሕፃናት በእግዚአብሔር ዘንድ ተቀባይነት የሚኖራቸው በተገረዙ ጊዜ ነበረ። በእግዚአብሔር ዘንድ ተቀባይነት የሚኖራቸው በተገረዙ ጊዜ ነበረ። አሁን ደግሞ በአዲስ ኪዳን ደግሞ ሲያብራራ እንዲህ ይላል። በአዲስ ኪዳንም ሕፃናትንና በሕፃንነት ዕድሜያቸው ተጠምቀው የክርስቶስ ቤተሰቦች ስለሚሆኑ ሕፃናትን ይጠመቃሉ። የእግዚአብሔር ሕፃናትን ከጸጋው ለይቷቸው አያውቅም። ለምሳሌ ኤርምያስ የተቀደሰው በእናቱ ማዕፀን ነበረ። ዮሐንስ መጥምቅም በእናቱ ማዕፀን ሳለ በመንፈስ ቅዱስ ተሞልቶ ነበረ። ስለዚህ እነሱ እያወሩ ያሉት አንደኛ የቤተ ክርስቲያን በእግዚአብሔር ዘንድ ተቀባይነት ስለመሆንና መንፈስ ቅዱስን ስለመቀበል ይጠመቃሉ ብሎ ነው የሚያብራሩት እዚህ ቦታ ላይ።
አንድም ቦታ ሲንፉል ኔቸር አላቸው ኃጢአተኛ ናቸው የሚል ነገር የለም። አለ የምትል ከሆነ ገፍተህ ማውጣት። እዚህ ጋር ግን ቆይ እያብራራ ያለው ከኃጢአት ከኦሪጂናል ሲን ይነጻሉ አይነጹም የሚለውን ያብራራል። እዚህ ጋር ግን እየተነገረ ያለው ለምን እንደሚጠመቁ እየተናገረ ነው። እሱን ላንሳል። ለምሳሌ የኒቅያ ጉባኤ ለኃጢአት ስርየት በምትሆን አንድ ጥምቀት እናምናለን ሲል ቆይ ስማኝ፣ ቆይ አንዴ ልጨርሰው። እኔ ካንተ ጋር ማውራት የኒቅያ ጉባኤ ብለሃል። የኒቅያ ጉባኤ አንዴ ሀና አርጊመንት ፎርም ላድርግ። ምን ለምን እንደምትፈራው ምን ሆነ ነው? አዳም ስማ እንጂ ለኃጢአት ስርየት በአንድ ጥምቀት እናምናለን ሲሉ አንዴ አስጨርሰኝ እስኪ። አረ ወደ እሱን እኮ እንደ ማስረጃ አይደለም እጠቅስልህ። ስማ እስኪ መጀመሪያ ከክርስቶስ ጋር ግን አንድ አንሆንም እያሉ አይደለም። የአንዱን ጸጋ የሚቀበሉበትን የአንዱን ስለጠቀሱ አይ ሌላው ግን አያስፈልግም እያለ አይደለም። አንተ እያመጣህ ያለው ከቤተክርስቲያን ህብረት። እኔ መች እንደዛ አልኩ? ከቤተክርስቲያን ህብረት አይሆኑም እላለሁ እንዴ? መች አልኩኝ እኔ እንደዛ? አሁን አንተ ያመጣው ማስረጃ ግን ለአንተ የሚሆን አይደለም ነው እንዴ? ለኃጢአት ስርየት አይደለም እናጠምቃቸው ማለት አንተ እኮ ዲፋይናል ክሌም ያደረከው ነገር እኮ አለ። ለኃጢአት ስርየት አይደለም ለኦሪጂናል ሲል ለመንጻት አይደለም የሚጠመቁት አልከው። እሱ ከየት ነው ያመጣው ማስረጃ? የምታመጣው ግን ምንድነው? አንተ ማስረጃ ምንድነው? ሌላ ሺፍት አረከውና ይሄ ሬድ ሄሪንግ ፋላሲ ያለ አይደል? ያልተጠየቀው ነገር ለቤተክርስቲያን ህብረት ለመሆን ነው። ሶ ቀጥታ አድሬስ የምታደርገው ከሆነ አድሬስ አድርገው፣ ካለበለዚያ እንዲሁ ጉንጫ አልፋ ይሆን። አንድ ይቅርታ አድርግልኝና ከአንተ ጋር አይ ቲንክ እንዳሉትም ራሱ መከራከሩ ከንቱ የሆነ ነገር ነው። በመጀመሪያ ደረጃ የትኛው ሃኒ ፕሊዝ እስኪያወራ ጠብቄዋለሁ። ካወራ በኋላ ጸጥ ማለት አለ። አሁን የአዳም ጊዜ ነው። ጨርስ አዳም። ኦኬ አምጣ አለ። ያው ትልቁ የቤተ ክርስቲያኗ በጣም እንዳለው ኦልሞስት በጣም ብዙ መምህራን ተሰባስበው የጻፉትን መጽሐፍ አምጥቼ እያነበብኩ ነው። እሱ በግለሰብ ደረጃ የተጻፈ መጽሐፍ ይዞ መጥቶ ይሄ በቤተ ክርስቲያን ደረጃ የተጻፈ መጽሐፍ ነው። እሱ በግለሰብ ደረጃ ይዞ መጥቶ ቤተ ክርስቲያኗ እንደዚህ ነው የምታስተምረው ብሎ የቤተ ክርስቲያኗን አስተምሮ እንዲህ ነው ብሎ በድፍረት ሲናገር ነበር። ይሄ የቤተ ክርስቲያኗን ሙሉ ቤተ ክርስቲያኗን አሊስ ሰፖርት የሚያደርገ መጽሐፍ ነው። ይህንን መጽሐፍ መቀበል አለብህ እንጂ ከዚህ ኦኬ አልተጻፈም፣ እዚህ መጽሐፍ ላይ አንተ የምትለው ሀሳብ የለም፣ ስለዚህ ዝም ነው ማለት ያለብህ ማለት ነው። ስለዚህ ቤተክርስቲያን ስላልተጻፈ ዝም ነው ማለት ያለብህ። ከሌለ ራሱ ኦኬ ምንም አላለችም ብለህ አሁን ግን ለምን እንደሚጠመቁ የዘረዘረችውን ቦታ እንናገራለን። ለምን ይጠመቃሉ የሚለው ኦኬ በብሉይ ኪዳን የእግዚአብሔር ሕዝብ የሚሆኑት በእንደዚህ ነበረ። በአዲስ ኪዳን ደግሞ ሕፃናት ሲጠመቁ የእግዚአብሔር ሕዝብ የሚሆኑበት የሚቀደሱበትን እያለች የዘረዘረችውን እንናገራለን። አንተ እኮ ቤተክርስቲያኗ ያላለችውን ነገር በቤተክርስቲያን ደረጃ ብላለች ብለህ እየከሰስክ ያለ ሰው ነህ። አንድም እኮ ጽሁፍ እኮ አላመጣም። የግለሰቦችን ጽሁፍ ይዘህ መጥተሃል። የቤተክርስቲያኗን ጽሁፍ ግን አላመጣም። ኦኬ አሁን ዴቭ ጥያቄ ያለው ስንት ላይ ነው ዴቭ? እዛው ላይ አዳምሻ ወደ ታች ውረድና ከጥምቀት የሚገኙ ጥቅሞች ምን ምን ናቸው የሚለውን አንብበው። አንደኛ ስርየተ ኃጢአት ማግኘት ማለት ከማንኛውም ኃጢአት ንጹህ መሆን ይላል። እዛው ላይ ወደ ታች ውረድና ከጥምቀት የሚገኙ ጥቅሞች ምን ምን ናቸው የሚለውን ላይ አንብበው። ኦኬ ስንተኛው ቁጥር ላንብብልህ? በሰረዝ ደረጃ ማለት ነው። እሱ ችግር የለውም ግን ታውቃለህ፣ ለኃጢአት ስርየት ሲባል ከምን አንጻር እንደሚባል እነግርሃለሁ። የኢስተርን ኦርቶዶክሶችንም አውጥቼ ስለ ክሪድ ያለው ላይ ለኃጢአት ስርየት እንጠመቃለን ሲባል ለምን ምን ከምን አንጻር ምን እየተባለ እንደሆነ እነሱ ራሱ በቀጥታ ሄደው ምንድን ነው የሚሉት? አይ ለኃጢአት ስርየት ሲባል ህፃናቶች ልክ እንደኛ እንደ ትላልቆች ማለት ነው ልክ እንደ አደልት ኃጢአት ኖሮባቸው ስርየት የሚያገኙ እንደዛ አይደለም። ሲንፉል የሆነውን ፓሽን ከእሱ አንጻር የሚነገር እንጂ የእውነትም ኃጢአት ኖሮባቸው ልክ እንደ ፐርሰናል ሲኖሮባቸው እንደዚህ አይነት የኃጢአት ስርየት ያገኛሉ እየተባለ አይደለም። አዳምሻ ማብራሪያውን ታብራራዋለህ አንተ የእናንተ ስለሆነ፣ ግን አሁን አይታይም። ያንተ ጥቁር ነህና ክፈተውና እዛ ጋር ከጥምቀት የሚገኝ ወደታች ወረድ ስትል ርዕሱ እንትን ነው የሚለው ከጥምቀት የሚገኙ ጥቅሞች ምንና ምን ናቸው የሚል ርዕስ አለው። አንድ ጊዜ እየከፈቱ እስከ ስንተኛ ይሄኛው ላምብ ትክክል እኮ ነው። ኃጢአት ስርየት
ኒቂያ ጉባኤም እኮ የእንትን መግለጫ ላይ ትክክል ለኃጢአት ስርየት እንደምንጠቀመቅ ይናገራል። ያ ግን ማለት ህፃናቶች ከጥምቀት የሚገኙ ጥቅሞች ምን ምን ናቸው የሚለውን ርዕስ አለው። አሁን ወደ ስልኬ ከገባው ስለሚያስወጣኝ ነው። ከጥምቀት የሚገኙ ጥቅሞች ምን ምን ናቸው የሚላለው እዛው ጋር እንደዛ የሚል ጽሁፍ የለም አለ። ገጹ ንገረው ዴቭ፣ ገጽ ስንት ላይ ነው? ወደ ስልኬ መመለስ አለብኛ ከእናንተ ወጥቼ ፖዝ ሆነ ተመለስሽ ዴቭ። ቴሌግራም ምናምን ላይ ከሆነ አይተው ተመለስ። እኔ ግን ጥምቀት ለኃጢአት ስርየት ነው ማለት ግን አስችሉም አዳም አይደል? ምክንያቱም ኃጢአት ስርየት ካልተጠመቁ እንላለን። ቆይ አንድ ጊዜ የእንትኖችንም ላወጣ። ቆይ አንዴ የፋዘር እንትን ያሉበትም ግን መጀመሪያ የኛን ልጨርስና ከዚያው እነሱን ደግሞ አሳያለሁ። መጀመሪያ የእናንተን ጨርስ። በዛው እንትን የሚለውን ነገርም አብራራው። ኃጢአት አለ ብለን እናምናለን ግን ፐርሰናል ሲን አይደለም ስትል ነበርና ፐርሰናል ሲን ያልኩውን አብራራው እስቲ። አክቹዋል ሲን ለማለት ከሆነ ማንም ሰው አይልም አክቹዋል ሲን አለ ማለት ጊልቱ ራሱ በአዳም ሆነን ኃጢአቱን ሰርተናል የሚል እሱን ነው አንቀበልም ምን። እሺ እንግዲህ እነሱ ጋር ቀጥል። አዳም ጥያቄን ጠይቅ ይፈቀድልኛል? ጎይድ። እሺ እኔ ጥያቄ ምንድነው መሰለህ አዳም ፔላጂያኖች ተነስተው ነበር እንደምታውቀው ላይክ በላቲን ቴሪቶሪ በዌስተርን ቸርች ነበር ተነስተው የነበሩትና እና አጉስጢኖስ በካርቴጅ እና በሚላተስ ጉባኤዎች አሸንፈዋቸው ነበር። ከዛ በኋላ ከዛ ተነስተው በኢየሩሳሌም እና በኮንስታንቲኖፕል ተስፋፍተው ነበር ፔላጂያን። የዚህን ጊዜ ከካርቴጅ አባቶች ጋር ስለተጻፉ የካርቴጅ አባቶች ደግሞ ለፖፕ ዞሲሙስ ይጽፉለታል። ፖፕ ዞሲሙስ ደግሞ በ417 ይሄ ደሎ ኦፍ ደላንድ ነው፣ ይህን ማያምን ከቤተ ክርስቲያን በቃ ውጭ ነው የሚሆነው ብሎ ደብዳቤ ጽፎ ኤቭሪ ቢሾፕ ኢስት አይደር ዌስት ኢንክሉዲንግ አሌክዛንድሪያ ቢሾፕ ማለት ነው ፓትሪያርክ በወቅቱ የነበሩትን እንዲፈርሙ ነው ያደረጓቸው። ሶ ዜር ኢትስ ሊትራሊ ኦሪጂናል ሲን እና ዶግማቲክሊ ነው ፕሮፌስ ያደረጉት። ሁሉም ፓትሪያርክ ጳጳሳት ሜትሮፖሊታንትን እንዳለን የፈረሙት። አሁን እሱ አንደኛ ሰንድ ላይ በፊት ነው የነበረው፣ ሁለተኛ 417 ላይ ነው፣ ሶስተኛ የምዕራብም ሆነ የምስራቅ ጳጳሳት ሁሉም ፈርሙበታል። ዶግማቲክሊ ነው ደግሞ ፕሮፌስ ያደረጉት እና ይሄንን አሁን እንዴት ነው አቮይድ ማድረግ የሚቻለው አዳም? አይ ቲንክ ምን እንደው ታውቃለህ አሁን አንተ ያደረከው መሰለ ኦሪጂናል ሲን የሚለውን አመጣና ከዛው እኛ የማንቀበለውን ነገር ለምሳሌ ኦሪጂናል ሲል ስትል የጸጋ መጓደልን ከሆነ እኛ የጸጋ መጓደል አለ ብለን እናምናለን። ኦሪጂናል ሲን እያልክ በኦሪጂናል ስም እየተናገርክ ያለው ጸጋ መጓደልን ከሆነ ማለት ነው። ነገር ግን በአዳም ውስጥ ሆነን ኃጢአትን ሰርተናል። ኢቭን ቃሉ ራሱ ኦሪጂናል ሲን የሚለው ቃል የመጣው ከዛ ጋር ተያይዞ ስለሆነ ማለት ነው። ኦሪጂናል ሲን የሚለው ቃል የመጣው በአዳም ውስጥ ሆነን ኃጢአትን ከአዳም ጋር አድርገናል፣ ጊልቲ ነን የሚለውን ሀሳብ እሱን ነው እኛ አንቀበለው። ጊልቲ ነን የሚለው በደለኞች ነን የሚለውን ሀሳብ አንቀበለው። ከዛው አንተ ደግሞ ይቅርታ ልጨርስ። ጆሲ ምን መሰለ አሁን ለምሳሌ አንተ የምትቀበለው ከሆነ ጊልቲ በአንድ እጅ ማለት ነው ጊልቲውን አንቀበልም ትለኛለህ። አት ሴም ታይም ደግሞ እኔ የምለውን ነገር ትላለህ። ከሁለት አንዱ ነው መምረጥ ያለብህ። ኢዘር ጊልቲው ራሱ እንቀበላለን እናምንበታለን ብለህ ማለት አለብህ። ኖ አይ አንተ የምትለውን ነው ማለት አለብህ። ከሁለት አንዱ ማለት ነው። እሺ አንተ የጠየቀኝ ጥያቄ ወደ እኔ ሲዞር አፕ ላይ የማያደርገው እንዴት መሰለህ? አሁን ላይ እናንተ የምናወራው ጊልት የሚለውን ቃል ስንጠቀም ኢን እንግሊሽ ነው። ኢን ሞደርን ዴይ እንግሊሽ ጊልት የሚለው ቃል ትርጉሙ ሪስፖንሲቢሊቲ እና ተጠያቂነትን እና ጥፋተኝነትን አንድ ላይ እየያዘ ነው። ነገር ግን በላቲን ቋንቋ አኩልፓ እንደዛ አይደለም። ጥፋትም ኃጢአትም ሊሆን ይችላል። ሲምፕሊ ናት ጀስት ሪስፖንሲቢሊቲ እና ተጠያቂነት እና ጥፋቱን ማጥፋት ማለት ነው። ሶ ዴርፎር አጉስጢኖስም ይሁን ቄርሎስም ይሁን ዲክላሬሽን ኦፍ ፖፕ ዞሲሙስም ይሁን የጉባኤ ኤፌሶን ፔላጂያንን ሲያወግዝ የተነገረውም ይሁን የካርቴጅ እና የሚላተስ ጉባኤ ይሄንን ቃል ከተጠቀሙት ሌላ ምንም ችግር የለባቸውም። ዴይ አር ሴይንግ አኩልፓ የሚለውን ቃል ተጠቅሞ የላቲኑን ማለት ነው። ስለዚህ
እንደ ሞዴሬሽን እኔ ኦገስቲን ተጠቅሟል ብዬ አምናለሁ። ኦገስቲን ጊልቲ ነው ተጠቅሟል። ቄርሎስ ተጠቅሞታል ቃሉን። አይ ኖ ኦገስቲን ባለበት አሁን ችግሩ ምንድነው ታውቃለህ? ሺፍት ማድረግ ነው የፈለግኩ። አንተ ስለ ኦገስቲን መከራከር ነው የፈለግኩ። እኔ ደግሞ ስለ ኦገስቲን መከራከር አለ የሚፈልግ። እኔ ተውኩት እኮ ኦገስቲንን። ይኸውልህ ኦገስቲን እንደዛ ብሏል ብዬ አላምንም። ኖ አይደለም ኦገስቲን እንደዛ ብሏል ብዬ አላምንም። ችግር የለውም ግን ከኦገስቲን አልፎ ቄርሎስን ብሎታል። የኔ ጥያቄ ካርቴጅን ተቀብለው ነው በካርቴጅ ትምህርት ፖፕ ዞሲሙስ ሁሉንም ቢሾፕ ያፈራረሙት እና ይሄ ላይ በግልጽ ሮሜ 5 ላይ ያለውን ሁሉም በአዳም ውስጥ ኃጢአት እንደሰራ እና ደግሞ ይሄንን ቃል በቃል እኮ ነው ቄርሎስ ስፒሪቹዋል ዲዝ ነው ብሎ እኮ ያስቀመጠው እና ይሄንንም ከፈለክ እኔ አሁን ኦን ዲስ ዴይ ዊሊያም አልቤርግ ምን እንደው ታውቃለህ አንተ እኛ አዚፍ እንደማንቀበለው አድርገህ ነው እያወራ ያለው። እኛ ያለ ነው ይቅርታ አድርግልኝና ትክክል አይደለም ማንለውን ትላላችሁ አይነት ክርክር ውስጥ ነው ገባኩ። እሺ አስቼ ከሆነ ተረመኛለህ ቆይ አስጨርስ ነው ትክክል አለማ ሲጀምር ወይ ደግሞ አድምጠኝና ከዛ በኋላ ብትናገር ይሻላል። ኤላጃ ያሲና የእናንተ ደግሞ ከኛ ኤላጃ ያሲ ከእናንተ ደግሞ ዲያቆን ዳንኤል ካኪሽ ዩቲዩብ ላይ ኦሪጂናል ሲን የሚል ውይይት አላቸው። እዛ ላይ ሄደህ ካየኸው ዲያቆን ዳንኤል ካኪሽ የኦሪየንታል ኦርቶዶክስ የሲራይክ ቤተክርስቲያን አፖሎጂስት ነው። የእናንተን የታወቀ ነው። ልክ የኛ ካውንስል ኦፍ ትሬንት ላይ ያለውን ኤክስፕላኔሽን ተጠቅሞ ወይም ደግሞ የቄርሎስን ስፒሪቹዋል ዴት የሚለውን ተጠቅሞ ሲያብራራ ታገኘዋለህ። ይሄ ደግሞ ምን ማለት ነው? ኦሪጂናል ሲን ስቴቱ ደግሞ ነፍስ ትልቅ ኃጢአት ሰርታ ስትወድቅ ያለበት አይነት ስቴት ነው። ስለዚህ የጸጋ መጓደል ብቻ ሳይሆን የኃጢአት ስቴትም ጭምር ነው ለሱ። ሶ ዴርፎር ኢቨን ዳንኤል ካኪሽ እሱን እያለ እንዳውም ግሪጎሪ ኦፍ ታቴቭ ኦን ቡክ ኦፍ ኩዌስችንስ ላይ እኮ እንዳውም ብሎ የሚጠራው ናቹራል ሲን ብሎ ነው የሚጠራው። ይህንን የምታስታውስ ከሆነ አንተ እኔ ኮፕቲክ ኦርቶዶክስ ቁጭ ብለን ኤስድሮስ መጥቶ ሲያብራራልን ትዝ የሚልህ ከሆነ ማለት ነው። እንዳውም እኔ እንዴት ናቹራል ሲን ብላችሁ ትሉታላችሁ? ጎርጎርዮስ ዘንዚናዙ ብሎ ሲል የተፈጥሯችን አይደለም ተቀጽላ ነው እኛ ላይ የመጣብን ብሎ ይላል ብዬ ጠይቄው አይ እንደዚህ ማለታችን ነው ብሎ ሲያብራራ አንተ ራስህ ነበርክ። ሶ የኔ ኩዌስችን ግን አንደኛ ይሄው እንደ ግሪጎሪ ኦፍ ታቴቭ እነ ዲያቆን ዳንኤል ካኪሽ የሲራይክ ካቴኪዝም፣ የፋደር ታዶስ ማለት የኮፕቲክ ካቴኪዝም፣ ካውንስል ኦፍ ካርቴጅ፣ ሚላተስ፣ የፖፕ ዞሲሙስ ሌተር ይሄንን ሁሉ ቪንዲኬት ካደረጉት እንዴት ነው አለመቀበል የሚቻለው? ኢትስ ጀስት እንደዚህ ጥያቄ እና ኦሪጂናል ሲን ብሎ ማለት ብቻ ሳይሆን ቃሉን ዴይ ሊትራሊ ቲች ዲስ ኢንተርፕሬሽን ኦፍ ዘ ባይብል እና የኢስተርን ኦርቶዶክሶቹን ከመጣ ደግሞ በቅርቡ ራሱ ላይክ እሱ የጠቀሰልህ አለ አንድ የኦርቶዶክስ ጸሐፊ ነበር ኦሪጂናል ሲን ፎር ዲ ኦርቶዶክስ ቸርች ብሎ የጻፈው ማለት ነው። የእነዚህን ዶክሜንቶች የጠቀሰ እና አቋም እንደሌላቸው የሚታወቅ ነው። እና ደግሞ እንደገና በሁለት የተከፈለ ነው ኦሪጂናል ሲን ኢን ዘ ካርቴጅ ጉባኤ በሁለት የተከፈለው ምንድነው? በነፍስ ላይ እና በስጋ ላይ የሚያደርሰው ውጤት ተብሎ ልክ አጉስቲኖስ እንደሚያስቀምጠው ማኩላና ዴቪታ እንደሚለው ማለት ነው። ሶ አፍተር ዲስ ኦል ዶግማቲክ ዲክላሬሽንስ ኤንድ ሳይንስ ኢኩሜኒካል ካውንስል እና ማይነር ካውንስል እንዴት ነው ይሄንን ሀሳብ መቀየር የሚቻል? ዲስ ኢዝ ማይ ኩዌስችን። አይ ቲንክ አሁን የተደረገው ነገር ትክክል አይደለም። ጆሲ ያደረገው ነገር ትክክል አይደለም። ከምን አንጻር በቃ የሆኑ አባቶችን ዘረዘረና እናንተ እንደነሱ አታምኑም አይነት ነገር ብሎ አስቀመጠና ከዛ በኋላ ይሄ ምንድን ነው የሚል ነገር ነው ያነሳው። ኖ የእኛ ቤተክርስቲያን እያለች ያለችው ይህንን ነው ብለን እያስረዳን ያለ ነው እንጂ እኛ አባቶች የሚያስተምሩትን አስተምሮ አንቀበልም፣ ስህተት ናቸው የሚል ነገር አላነሳንም። ስለዚህ ባላነሳብንበት ነገር እየጠቀስክ እንትና እንዲህ ብሏል እንትና እኛ ምች እስክትጨርስ ሰማሁ ማለት መጀመሪያ እኛ እያወራን ያለ ነው በእኛ ቤተክርስቲያን ላይ የተነሳ ነገር እየመለስን ያለ ነው። ትክክል ያለው ነው። አንተ ወሻውን ልጨርስ ሀሳቢ ነው። ሀና አንድ ጊዜ እኔ እንደከሰስኩ አድርገህ አታቅርበው። ሶሪ ኦኬ። አሁን ከአቅሜ በላይ ስለሆናችሁ ዴቭ አለ ወይም ጆ እስኪ ቤትን ምሩት። አሁን እንትን ነው ዴቭ ፖዝ ነው። ጆ ቤትን ምራው እስኪ። አጭሩ ለመናገር እኛ የአባቶችን ሙሉ በሙሉ እንቀበላለን። ምንም አንዱም ሳናስቀር የአባቶችን አስተምሮ ምናልባት የአውገስቲንን አንቀበልም። ከዛ ውጭ በሙሉ እንቀበላለን። ታንክ ዩ። እሺ አዳም ሌሎቹ ወገኖችም ስላሉ እና ኪዳን
ሰላም በለን እስቲ። ሀሳብ መስጠት የምትፈልገው ነገር ካለ በዛው እንትን ትላለህ። እንዴት ናችሁ? ሰላም ነው? ይሰማል አይደል? ትንሽ ድምጽ ታፍኗል ግን። ኦኬ አሁን እኔ ጋር ከሆነ እኔ ያው ነው። አይ አይሰማም። ድምጽ ሩቅ ነው ኪዳን እና ኮመንት ላይ አስገቢ ሲሉኝ ያስገባው አይ ቲንክ ሀሳብ ስጥ። ጉንፋን ይዞኝም ስለሆነ ይሆናል ትንሽ እንትን ብሏል ተይዟል። ግን አሁን የተሻለ አይደለ? እንጃ ይሰማቻል። ቀረብ አድርገው እስኪ ወደ ስልክህን ቀረብ አድርገህ ተናገር። እሺ አሁንስ? አሁን አሪፍ። አሁን መጣ ቀጥል። እሺ ያው የተነሳ የነበረው ስለ ኦሪጂናል ሲን እና ስለ ህፃናት የሚጠመቁት ለኃጢአት ስርየት ነው የሚለው ነገር መሰለኝ። ያው መጨረሻ ላይ ስለገባው ያው ኦሪጂናል ሲን የሚለው ነገር ብዙ እንትን ስላለው ብዙ አተረጓጎም ስላለው ትንሽ እንትን ይላል መሰለኝ፣ ግራ ያጋባል መሰለኝ በብዙ ትራዲሽኖች መካከል። ነገር ግን እኔ በአብዛኞቹ በአባቶችም እንዳየሁት እንዲሁም ደግሞ ኢቨን በሶሪያም ካቴኪዝም ከዚህ በፊትም ኦሪጂናል ሲን ላይ ሳሳይ ነበር። ሶሪያ ካቴኪዝም የኮፕቲክ ካቴኪዝም ላይ አለ በግልጽ እንደሚያሳየው ጥንተ አብሶ በሁሉም ዘንድ እንደሚወረስ ነው። ሁላችንም እንደምንወርስ ከልጅነታችን ጀምሮ ኃጢአተኛ ሆነን እንደምንወለድ ማንም ሰው ቢሆን ህይወቱ በምድር ላይ አንድ ቀን እንኳን ቢሆን ከኃጢአት ንጹህ ሊሆን እንደማይችል ይልቅስ ገና ፍጥረቱ በህይወት እያለ ፍጥረቱ አንድ ቀን እንኳን ቢሆን በኃጢአት ውስጥ ነው የሚሆነው። ይሄ ነው እንግዲህ እንትን ትምህርቱ በሁሉም ዘንድ ያለው ተቀባይነት ያለው። አንድ ቀን እንኳን ህይወቱ ቢሆን በእንትን ነው በኃጢአት ውስጥ ያለ ነው። ነገር ግን ይህ ማለት ፐርሰናሊ በአዳም ውስጥ ሆነን ስለበደለን እኛ የአዳም ኃጢአት ያ እንትኑን የበላበት በለሱን የበላበትን ኃጢአት ተጠያቂነት በእኛ ላይም አለ ማለት አይደለም። ምክንያቱም ቅዱስ ቄርሎስ ራሱ እንደሚናገረው ይቅርታ በጣም ኮፕቲክ ኦርቶዶክስ ነህ አይደለ? ግልጽ አድርግላቸው ከስር እንትን እያሉ ስለሆነ አይደል? ኮፕቲክ ነህ አይደል? አቴንድ ማድረገው ኮፕቲክ ቤተክርስቲያን ነው። ነገር ግን እኔ ፕሬዘንት አድርጌ የምናገረው ሞር የኦሪየንታል ትራዲሽንን ነው ፕሬዘንት አድርጌ የምናገረው። ዲያቆን ነህ አይደለ? እሺ። አይ እንዲያውቁ ፈልጌ ነው። እሺ ቀጥል። እሺ እና ሀሳቤ ጠፋብኝ እያልኩ ነበር። ብቻ ቅዱስ ቄርሎስ እንደሚናገረው በአዳም ውስጥ ሆነን በድለናል ማለት አይደለም። ምክንያቱም ከአዳም ጋር አልነበርንም እና እኛ አልተፈጠርንም ገና ነው የሚለው ቅዱስ ቄርሎስ ራሱ። ነገር ግን አዳም የእኛን ባህሪ ስለያዘ የመጀመሪያ ሰው በመሆኑ የእኛን ባህሪም ደግሞ ስለያዘ የአዳም ባህሪ በአዳም ኃጢአት ምክንያት እንትን ብሏል፣ ተፈርዶበታል፣ ኃጢአተኛ ሆኗል የአዳም ባህሪ። ቄርሎስ እንደዛ ነው። እንደውም ጊልቲ ዘ ኔቸር ኦፍ አዳም ኢዝ ጊልቲ ኢን አዳም ነው የሚለው። ኔቸሩ ፐርሰናሊ እኛ ሳንሆን ኔቸሩ ማለት ነው የአዳም ኔቸር። ስለዚህ እኛም ደግሞ ስንወለድ ያንኑ የአዳምን ኔቸር ይዘን ስለምንወለድ ኃጢአተኛ ሆነን እንደ አዳም እንወለዳለን ማለት ነው። ይህንን ነው ቄርሎስ የሚያስተምረው። ብዙ አባቶችም ደግሞ ብለውታል። ይሄ የሰው ልጅ ህይወቱ አንድ ቀን እንኳን ቢሆን ከኃጢአት ነፃ ሊሆን አይችልም። አንድ ቀን እንኳን እንደውም እንትን መዝሙረ ዳዊት ምዕራፍ 50 ወይም ደግሞ ምዕራፍ 51 ላይ ያለውን እኔም በኃጢአት ተጸነስኩ እናቴም ደግሞ በአመፃ ወለደችኝ የሚለውን ይዘው ራሱ ይተረጉሙታል። በኃጢአት ተጸነስኩ በአመፃም ወለደችኝ ማለት ገና በልጅነት ገና በመወለድ በኃጢአት እንደምንወለድ ኃጢአተኛ እንደምንሆን ይናገራል በማለት ነው የሚተረጉሙት። ልክ እንትን የሚል የለ ሮሜ 5 ላይም ደግሞ ሁሉ በአዳም ደግሞ እንደሚሞቱ ኃጢአተኞች እንደሆኑ በክርስቶስ ደግሞ ይጸድቃሉ ያለውን ቄርሎስም የሚያነሳው የአዳም ባህሪ በአዳም ውስጥ ጊልቲ እንደሆነ እንዲሁ ደግሞ
የሰውነት ባህሪ በሙሉ ደግሞ በክርስቶስ ውስጥ ጸድቋል። በመጀመሪያው ልደት ኦሪገንም ደግሞ ያነሷል። በመጀመሪያው ልደት እንደ አዳማዊነታችን ኃጢአተኛ እንደምንሆነው በሁለተኛው ልደት በጥምቀት ማለት ነው። በሁለተኛው ልደት በጥምቀት ደግሞ በክርስቶስ ደግሞ እንጸድቃለን፣ ጻድቃን እንሆናለን። በመጀመሪያው ልደት ኃጢአተኛ፣ ሁለተኛው ልደት ደግሞ ጻድቃን እንሆናለን በማለት ነው የሚያነሱት። ይሄ እንትንም የሶሪያ ካቴኪዝምም እንዲሁ ያነሷል። ኦሪጂናል ሲን ማለት ብሎ the sin which impresses all mankind as inheritance from the disobedience of our father Adam ነው የሚለው። ከአባታችን ከአዳም እንደ ውርስ ሁላችንንም የሚይዘን በአዳም መተላለፍ የሚይዘን ኃጢአት ነው በማለት ነው የሚያነሳው። የኮፕቲክ ካቴኪዝምም በግልጽ ይህንን ያስቀምጠዋል። እንትን በማለት የአዳም ኃጢአት ተላልፏል ወይ ሲል አዎ ተላልፏል። ምክንያቱም የትኞቹም አዳምና ሔዋን ልጆችን ሲወልዱ በእነርሱ ሲንፉል ኮንዲሽን ነው ልጆችን የሚወልዱት። በእነሱ ሲንፉል ኮንዲሽን ነው ልጆችን የሚወልዱት። ስለዚህ ልጆች ሲወለዱ እንደ አዳም ሲንፉል ሆነው ይወለዳሉ። ከዛ ደግሞ ሲጠመቁ ደግሞ በክርስቶስ ደግሞ ይጸድቃሉ ማለት ነው። ይሄ ነው እንግዲህ በአብዛኛው አባቶች የተመሰከረ ትምህርት ነው። አባቶችን እቀበላለሁ ብሎ ይሄንን አልቀበልም ማለት በጣም ከባድ ነው። ትልቁ ላይ ታደግኛለሽ አንብቤ ሊድ ትልቁ ላይ አዳም አረጋለሁ ግን ኪዳንን ታውቀዋለህ? ኦርቶዶክስ ነው አይደለ? ይቅርታ እኔ ስለማንም መስጋሪ አይደለም። ትልቁ ላይ እንዴ ላምባ ኦኬ። አይ አንዳንድ ጊዜ አያቸዋለሁ ብዬ ነው። እሺ ቀጥል። እና እኔ የኮፕቲክ ሊተርጂ ሂጄ አይቻውቃለሁ። አንዴ ጆሲ ያለበት ቦታ ላይ ለአቡነ ሆሚሊት ምንድነው ኢንተርፕሬስ ያደርግላቸው አይቻለሁ። አይ ኮፕቲክ ነው ማቃሉ እኮ ለምን እንደካዱት አላውቅም እንጂ እኔ ካድነንም እኔ ችግር የለም። እኔ አዳም እኔ ልመልስላት ኮመንት ላይ እኔ ምንም አላልኩም እኮ እኔ ኪዳን ነው አይደለም እኮ አላልኩም። እኔ አዳምሻ ኢትስ ኦኬ እኔ ልመልስልሽ። ኪዳን ዘኢየሱስ ወንድማችን አፖሎ ይቅር ፕሊዝ ይቅር ስለጠየቀች ኧረ ችግር የለም። አፖሎ ፕሊዝ አዳም እኔ አዳም ቆይ አንዴ ኮመንት ላይ ተሐድሶ ነው ሉትራን ነው ስላሉ ተደጋግሞ እኔ ደግሞ ኦሪየንታል ኦርቶዶክስ ኮፕቲክ እንደሆነ እንድትመሰክርለት ፈልጌ ነው። እኔ እንደዚህ ማለት ማንም ሰው እንዲህ ነው ማለት መብት የለውም። እኛም እኮ ሁላችንም ያው ከሶፍትዌር ጀርባ ያለ ነው። ኪዳለ እንዲህ ነው እንደዛ ነው ምናምን ማለት ማንም ሰው መብት የለውም እና ማንም የሰውን እምነት የሚቀማ የሚሰጥ ሰው። እሺ በቃ ወደ ማስረጃ ግባ። እሺ ቀጥል። ኦኬ እኚህ ማሳያችሁ የኢስተርን ኦርቶዶክስ አባት ናቸው። በጣም የተከበሩ አባት ናቸው። ፋዘር ሜንድሮፍ ይባላሉ እና ላንብብላችሁ እሳቸው መረዳት right once again okay ምን ይላሉ እዚህ ጋር the contrast within the Western tradition on this point view is brought into sharp focus
when Eastern author discuss the meaning of baptism, Augustine argue in favor of infant baptism were taken time. At the same time, the Eastern contemporary of Augustine, Theodoret of Cyrus, በአገስቲን በነበረበት ዘመን የነበረ ቴዎድሬት ሳይረስ የሚባል ደግሞ በኢስት በኩል በዌስት በኩል አገስቲን እና እሱ ቀጥሉና በኢስት በኩል አሉ ኢስተርን ኮንቴምፖራሪ አገስቲን ቴዎድሬት ኦፍ ሳይረስ flatly denies the creedal formula remission of sin is applicable to infant baptism. ቴዎድሬት ኦፍ ሳይረስ ህፃናት ለኃጢአት ስርየት ይጠመቃሉ የሚለውን ነገር እሱ ደግሞ ዲና ያደርጋል። ለዛ አይደለም የሚጠመቁት ብሎ ይላል። for ቴዎድሬት ኦፍ ሳይረስ in fact remission of sin is only a side effect of baptism, only side effect of baptism, fully real in case of adult baptism. ለእንትኑ ለኢፌክቱ ብቻ ነው የኃጢአት ኢፌክቱን ብቻ ስለሱ ነው የሚጠመቁት ብሎ ያምናል። ግን ለአዋቂዎች ግን ከሆነ ግን ሪሚሽን ኦፍ ሲን የሚባለው ነገር ፉል አክሰፕተብል ነው ይላል። ለህፃናት ሲነገር ስለ ኢፌክት እየተወራ ነው። ለአደልት ሲነገር ደግሞ ፉሊ ሪሚሽን ኦፍ ሲን ተብሎ ይነገራል። which is normal of course early church ይሉና በቃ ኤኒዌይስ ኮንሰፕቱ እዚህ ጋር ነው ይናልካልኩኝ በቃኛል። በኤርሊ ቸርች ያረሱና ሪሚሽን ኦፍ ሲን የሚባለው እንደዚህ ነው ምናምን ዋይደር የሆነ እንትን አለው ምናምን እያሉ ይሄዳሉ። እሱን ለማሳየት ነበረ። አዳም ግን ለምንድን ነው አንዴ ቆይ ማለት ትሰጣለሽ? የኦሪየንታል ኦርቶዶክስ የሆነ እንትን የለም ወይ ደግሞ የኢትዮጵያ ኦርቶዶክስ እኔ በኦሪጂናል ሲን እምነቴ ይሄ ነው ብላ የሰጠችው ምንም ነገር የለም? አዳም ማለት ቃሉ እኮ ነው። ቃሉ አመጣጡ ላይ በዌስተርን የሆነ ስለመጣ የሆነ እንትን ስለነበረ ከዛ ነገር አንጻር በኮንሰፕት ደረጃ የሚለያየ ነገር በኮንሰፕት ደረጃ የሚለያየ ነገር የለም። ግን አንዳንድ ጊዜ አንዳንድ ሰዎች እንደ ኦሪጂናል ሲል ስትል የአዳምንም ውስጥ ሆነን ኃጢአት ሰርተናል እያልክ ነው ምናምን ነው። አንዳንዱ ኖ አላልኩም እንደዛ ማለት ሳይሆን ግን ለኃጢአት ስርየት ነው ይላል። አይ ኖ ለኃጢአት ስርየት አይደለም የህፃናት የሚጠመቁት ያው ልክ እንደዚህ አሁን ቴዎድሬት ኦፍ ሳይረስ እንዳሉት ለኃጢአት ስርየት አይደለም፣ ግን ኢፌክቱ ስለ ኢፌክቱ ይጠመቃሉ። ጸጋ መንፈስ ቅዱስ መጓደል ስላለ መንፈስ ቅዱስን እንዲቀበሉ ይጠመቃሉ ህፃናትን። ይሄ አሁን ኢስተርን ኦርቶዶክሶችም እንደዛ ነው የሚያምኑት። ግን ጊልት አለ ብለው የሚያምን ሲን ሊሉ ይችላሉ፣ ግን ጊልት ብለው አያምኑ። ጊልት ብለው የሚያምኑ አሉ፣ ጊልት ብለው አያምኑ። እኛም ቤተክርስቲያንም እየተባለ ያለው አሁን ኃጢአት የለም ምናምን ሲባል አይ መንፈስ ቅዱስ ተቀብለናል እየተባለ አይደለም፣ እንደዛ እየተባለ አይደለም። ጊልቱ ከኛ ወደ ስለዚህ አዳም አሁን አብዛኛው ኦርቶዶክስ 90% ኦርቶዶክስ በህፃንነት ነው ለሚጠመቀው። ስለዚህ ለኃጢአት ስርየት ነው የተጠመቅኩት ማለት እኮ አይቻልም። አሁን ከማየው እና ከምሰማው ተጠምቅ ያለው ለኃጢአት ስርየት ነው የሚል ኦርቶዶክስ አይኖርም። ለምን ኃጢአት ስርየት ሲባል ህፃኑ ለኃጢአት ስርየት አይደለም የተጠመቀው? ምንድን ነው እስኪ ንገረኝ፣ አስረዳሽ። አየሽው አሁን የኃጢአት ስርየት ሲባል ዋይድ የሆነ ሚኒንግ ነው ያለው። አንድ ለቃል አለ እንደዚህ የሆነ መጀመሪያ ኃጢአት የሚባለው ነገር ኃጢአት የሚባለው ማለት ነው የእግዚአብሔርን ሕግ መተላለፍ ነው። ህፃናት የእግዚአብሔርን ሕግ አልተላለፉም ማለት የሆነ የሰሩት ነገር የላቸውም፣ የተላለፉት ኃጢአት የላቸውም። ስለዚህ የኃጢአት ስርየት ተብሎ ሲነገር ለማለት እየፈለጉ ያሉ መንፈስ ቅዱስን መቀበልን ምናምን ነው እንጂ ኃጢአት ሰርተው ነበረ ለዛ ኃጢአታቸው ይቅርታ ተሰጣቸው የሚል እንደዛ አይነት አስተምሮ አይደለም። እኩል ለምሳሌ አዲስ ማለዳ ልጅነት እያለ ነው። ልጅነት አሁን ልጅ ሳይሆን የእግዚአብሔር ወራሽ መሆን ይቻላል? ልጅ ካልሆንኩ እኮ እኩል ልጅ ሳትሆን እኮ አይዳንም አይደለም? የእግዚአብሔር ልጅ ስትሆን የምትድ ነው። ስለዚህ ህፃናት የእግዚአብሔር ልጅ የሚሆኑት የኃጢአት ስርየት ሲያገኙ ነው። ልጅ ደግሞ የምትሆነው የኃጢአት ስርየት ስታገኝ ነው።
ስለዚህ የኃጢአት ስርየት ሳታገኙ የምትጠመቁት ከሆነ እንዴት ነው ልጅ የምትሆነው? ሲጀመር እኮ ንጹዎች ነበራችሁ፣ ኃጢአት ያልነበራችሁ ነበራችሁ። ስለዚህ ለኃጢአት ስርየት ሌላ ጊዜ እጠይቅሃለሁ ቤት መጥቼ ግን እንትን የለብንም ማለት ከኃጢአት ፐርሰናሊ ኃጢአት የለብንም አልሰራንም ብለን ብንናገርም ነገር ግን ደግሞ ለምሳሌ እግዚአብሔርን በማወቅ እንድናድግ የሚያደርገን ጸጋ የምንቀበለው በእንትን ነው፣ በጥምቀት ነው። እግዚአብሔርን በማወቅ እንድናድግ ይሄ ሁሉ ጸጋ ሁሉ የምንቀበለው የቤተ ክርስቲያን ብልቶች የምንሆነው በመጠመቅ ነው። ሰው ሳይጠመቅ እዛ ቤተ ክርስቲያን ውስጥ ኢንክሉድ ተደርጓል ተብሎ አይነገርለትም። ስለዚህ በፊት ያነበብኩልሽ ጽሁፍ ካየሽው የምታስታውሽው ከሆነ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ድሮ የእግዚአብሔር ሕዝብ የሚኮነው በመገረዝ ነበረ። አሁን ግን በአዲስ ኪዳን ብለው ወደ ቤተክርስቲያን የምትከተችው በጥምቀት እንደሆነ ይናገራሉ። ግን ኃጢአት ስርየት አግኝተው ህፃናቶች ልክ ኃጢአት በሚባለው ኃጢአት ኢነሴንስ ኃጢአት የሚባለው ይሄ የሆነ የእግዚአብሔርን ሕግ መተላለፍ ማለት ነው። የእግዚአብሔርን ሕግ መተላለፍ ህፃናት ተላልፏል ብለን አናምንም። ተላልፏል የሆነ የሰሩት ኃጢአት እነሱ ያደረጉት ኃጢአት ድርጊት ነው። ያደረጉት ኃጢአት የለም ህፃናቶች። እሱም ነው እያልን ያለ ነው። አሁን ኦሪጂናል ሲን ኢነሴንስ ሰው ኃጢአት ሰርተዋል፣ ህፃናቶች ኃጢአት ሰርተዋል፣ ኃጢአትን አድርገዋል በሚለው ሴንስ አንቀበለውም ነው ከተረዳሽ። በዚህ ሆነ ዝም ያልኩት እንድነዴ እንዲያወሩ ነው። እሺ እኔ ሌላ ጊዜ እጠይቅሃለሁ። ዳዊት ያሳየን የቀደሙን ያሳየን መክፈት የሚችል ሰው አዳምሻ አዳም ያሳየንና የአዳም አለ እየሰማሁ ነው። አዎ አልኩ። ያ ትከፍተው አሁን ልንገርህ የቱ ጋር እንዳለ ሌላ ስልክ ስለሌለ እኔ ቦታውን ልንገርህ። ክፈተውና የህፃናት ጥምቀት የሚለው ላይ ሂድልኝ። እሺ ቆይ አንዴ እንትን እያልኩ ስለሆነ እሺ እየዘጋው ስለሆነ ሌላ መክፈት አለ። ስክሪን እንዳላሳያች። እሺ የህፃናት ጥምቀት ገጽ ስንት ላይ ነው የሚሄደው? ከይቅርታ ወረታች ጥምቀት ነው የሚለው። ሁለቱም ጥምቀት የሚል እንጂ የህፃናት ጥምቀት አለ። የህፃናት ጥምቀት የሚል አለ። እንግዲህ እኔ ጋር እንጃ ጥምቀት የሚል ያየሁት ምናልባት ለአንቺ ልኬላት ነበር በዋትስአፕ። ገጽ ስንት እንደሆነ አታስታውሽም? አሁን የስርዓተ ጥምቀት የሚለው እኔ ወደ ዋትስአፕ ከሄድኩኝ ትዘረገፋላችሁ። ጥምቀት ይልና ከጥምቀት በኋላ ደግሞ እንትን ይላል። ድጋሚ ደግሞ መጀመሪያ ሚስጥራትን ይናገርና ከዛው ቀጥሎ ደግሞ ቆይ እስኪ ምናልባት ካለ ወደ ታች ሊድ ወደ ህፃናት ጥምቀት የሚል አላየሁም። የራሱ ሴሽን የህፃናት ጥምቀት የሚል ሴሽን አላስተዋልኩም። እኔ ለማን ልላክለት? ሙሉ እንትኗ ነበረ። እኔ አንድ ስልክ ስለሆነ አልቻልኩም። የሚችል አለ? ጆሲ አልችልም አልከኝ። ጆየስ የሚችል ካለ ገጹን ማየት አችልም አንተ? እኔ ልሞክር፣ ከተዘረገፋችሁ ልሞክር። እኔ ወደ ዋትስአፕ ልሂድ። ጥራት የሌለው ዲቫይስ ይሆናል። ለእኔ ብትልክልኝ ብዬ ነው። ዴቭ ግን ትችላለህ ማሳየት ይችላሉ፣ ግን ጥራት አይኖረውም። እንደምትፈልጉት አሁን እንደምታዩት አይነት ነገር ኳሊቲ አይኖረውም። እስከዛ ግን ዝም ከሚባል የኢስተርን ኦርቶዶክስ የተነሳ ሀሳብ ላይ I've got something to say። ለኢስተርን ኦርቶዶክሶች Yes. Mom. Yes. Please take this. ያ ተዘረገፋችሁ። እኔም ብያችሁ ነበር። ነግቡ How about this with the ኦኬ ብዬ ነበር እኮ ተናግሬ ነበር። Roger. ሞዴሬተሮች አግዙኝ የነበረ ያስገባቸው ስወጣ ያስወጣኛልና ለዛ ነው ወደ ዋትስአፕ ቴሌግራም ይቅርታ እንግዲህ ኦኬ ዶንት ኦፕን ኦኬ ሜርሲ እሰማለሁ። እንደዚህ ነው የሚያደርገው። ያፌን ሳልጨርስ አትችኛና
ስልክ ራስ ሲደወልብኝ ልትዘረግፉ ትችላላችሁ። ስልኬ የሆነ ነገር ሆኗል። ቀጥሉ ግን እኔ እያልኩ የነበረው ምንድነው ሲቋረጥ ካውንስል ኦፍ ኮንስታንቲኖፕል 10 አባቶችን ቱ ፎሎ ዘም ኢን ኤቭሪ ዌይ ብሎ ሰጥቷል። ኢስተርን ኦርቶዶክስ እና ካቶሊክ አንድ ላይ የነበርን ጊዜ ማለት ነው። ሶ አጉስቲኖስ እንደዛ ከተሰጣቸው አባት መካከል ነው እና የአጉስቲኖስ ለኢስተርን ኦርቶዶክስ ኢዝ ሞር አውቶሪቴቲቭ ዳን ቴዎዶር ኦፍ ሳይረስ። ምክንያቱም አን ኢኩሜኒካል ካውንስል ጌቭ ዘም አጉስቲኖስን እንደ አውቶሪቲ ዳን እንደ ቴዎዶር ኦፍ ሳይረስ ማለት ነው። አይ ዶንት ቲንክ አንድ ኢስተርን ሰውዬ አጉስቲኖስን ከቴዎዶር ኦፍ ሳይረስ አሳንሶ እንደ አውቶሪቲ ማቅረብ የሚችል። ምክንያቱም ቴዎዶር ኦፍ ሳይረስን እንደ አጉስቲኖስ በኮንስታንቲኖፕል ቱ ፎሎ ዘም ኢን ኤቭሪ ዌይ ተብሎ አልተሰጣቸውም እና እንደገና አት ዘ ሴም ታይም አይ ዶንት ቲንክ ሶ ሌሎቹን የፖፕ ዞሲሙስን ዲክላሬሽን፣ ኤፌሶንን ላይ ፕለጃና ወጋገዝ፣ ካርቴጅ እና ሚላተስን ኦራንጂን መካድ የሚችሉ እና ላይክ እነሱን አንቀበልም ካሉ ደግሞ ሊትራሊ አብረን ኮሚኒየን ስናደርግ የነበረበት ጊዜ ስለሆነ ያው ይሄ ለነሱ ሄሬቲካል ሀሳብ ከሆነ ዴቨር ኮሚዩኒንግ ዊት ሄሬቲካል ሀሳብ ማለት ነው። ስለዚህ ይሄ የሚያስኬድ አይመስለኝም ለኢስተርን ኦርቶዶክሶቹ። እኔ እንትና ላነሳው ላይ የምናገረው ቅድም አዳም ላነሳው ላይ ካውንስል ኦፍ ካርቴጅ 418 እኮ ኪዳን ይቅርታ በጣም ዴቭ ወደዛ ሄጄ ሳየው ግን ርዕስ አልነበረውም። የጽናት ጥምቀት ምናምን የሚል አልነበረውም። ዴቭ እሱን ሳነብ ነው የተዘረገፋችሁት። ያ ጥያቄና መልስ አይ ቲንክ በፔጅ ከተከፋፈለ 5 ላይ መሰለኝ እና የህፃናት ጥምቀት የሚል አለ ርዕስ። ህፃናትን የምታጠምቅበት ቤተክርስቲያኒቱ ህፃናትን የምታጠምቅበት ምክንያት ከቅዱሳን መጽሐፍትና በቅዱሳን አበው ትውፊት ስርዓት መሰረት ነው ብሎ ህፃናትንም አዋቂንም እንደምታጠምቅ ይናገርና ከዛ ከጥምቀት የሚገኙ ጥቅሞች ምንና ምን ናቸው ብሎ ርዕስ ይሰጠውና አንደኛ ስርየተ ኃጢአት ማግኘት ማለት ከማንኛውም ኃጢአት ንጹህ መሆን ብሎ አስቀምጦታል። አለየውም። በደንብ ቢነበብ እዚህ ወጥቶ ቆንጆ ነው። ለህፃናትን አይመለከትም የኛው የኃጢአት ስርየት ምናምን ብሎ አለየውም። ሁለቱንም እያብራራ መጥቶ እዚህ ጋር ጥቅሞቹ ብሎ ከኃጢአት ስርየት መንጻት ይላል ገጹ ማለት ነው። ኦኬ ኤቢ ትችላለህ እንዴ ማሳየት? እኔ ጋር ለመጽሐፉም ሃርድ ኮፒውም አለ ግን በርዕስ እሱ እንደሚያነበው ርዕስ የለውም። ያ አየሁት እኮ ዴቭ ርዕስ የለውም። ራሴ ላክልኝ ዴቭ ያየሁት ነበር። ርዕስ የለውም። ሃርድ ኮፒውን የህፃናት ጥምቀት ርዕስ የለውም። ያ ልክ እንደምናውቀው ርዕስ የለውም። እሱ እስከዛሬ ራሱ እኔ እንደዚህ አይነት ነገር አይቻላል። ለዛ እኔ ምናልባት ተሳስቼ ይሆናል ብዬ ነው እንጂ እንደዛ ነው። እኔ እኮ ዴቭ የላከልኝ ነው ያየሁትና ሃይላይት ያደረኩበትን አላየሽው? አዎ ሃይላይት ያደረክበትን ከላዩ ርዕስ የለውም። እሱን ያነበብኩ ከሱ በላይ ነው ርዕሱ ያለው፣ ከሱ በላይ ነው። የህፃናት ጥምቀት የሚላል አረ የሚል እስኪ ኤቢ ፈልገውሽ ኤቢ ምናልባት ሌላ መጽሐፍ ይዘህ እንደሆነ እንደ የኦርቶዶክስ ፔጅ ነው አዳም። አይ መጽሐፉ ሌላ እንዳይሆን አንተ የምታነበውና እኔ የማነበው መጽሐፍ ምናልባት እንደዛ ነው የሚሆን። ሌላ ይሄ አሁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት፣ ስርዓት፣ አምልኮ ውጭ ግንኙነት ከሆነ የምታነበው ጥምቀት የሚል ርዕስ አለ ገጽ 33 እሱ ላይ ያብራራል። ስለ ህፃናትም የተወሰነ የሚያወራው አለ። ገጽ 34 ደግሞ ስርዓተ ጥምቀት የሚል አለ። እሱም ላይ የተወሰነ ነገር ያወራል። ለብቻው ግን የህፃናት ጥምቀት የሚል ርዕስ እኔም እንደዛ ነው የማውቀው። ምናልባት ዴቪዬ አንተ የከፈትከው ሌላ መጽሐፍ ይሆናል ብዬ አስባለሁ። እንትን እያልክ ነው እያልኩ አይደለም፣ እያልክን ሳይሆን ምናልባት አንተ የከፈትከው ሌላ ምን ይላል መሰለ አዳምሻ፣ ርዕሱ ከላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሃይማኖትና ስርዓት ምናምን የሚል አለው ርዕስ ከላይ ማለት ነው። የመጀመሪያው ገጹ ላይ ይሄኛው መጽሐፍ ልንገር፣ ቆይ ላምብብ። ለርዕሱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ይላል። ከዛው ስርዓተ አምልኮና የውጭ ግንኙነት የሚል መጽሐፍ። ይሄኛው የሚለው የሃይማኖትና ስራ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሃይማኖትና ስርዓት ይላል። ሌላ መጽሐፍ ነው ይሄኛው መጽሐፍ አይደለም።
ለማንኛውም ግን እንትን ኃጢአት ስርየት ሲባል ዋይደር ሚኒንግ አለው ብዬ ነበር ያነበብኩት እዛ አሁን የኢስተርን ኦርቶዶክሶች መጽሐፍ ላይ ኢቨን ቴዎሬትን ያነሳና እና ቴዎሬት ኃጢአት ብሎ የሚያብራራው በቃ ዋይደር ሚኒንግ አለው። ምንም እንኳን ክሪዱ ላይ እንደዚህ ተብሎ ቢጻፍም ሰፊ የሆነ ትርጓሜ ያለው መጽሐፍ አለው። ለዛም ነው ቴዎሬት እንደዚህ ያለው ምናም ብሎ ይጠቅሳል። ስለዚህ እኛ እንትኑ ላይ ክሪዱ ላይ የለም ብለን አይደለም አለ፣ ግን ዋይደር ሚኒንግ ስላለው ነው። ከዛ አንጻር አንዴ ከኢስተርን ኦርቶዶክሶች ላሳይ። ምክንያቱም በተቃራኒ ከማይንዶርፍ ያው ጄዳይር ብዙ ጊዜ የሚጠቅሰው ነው የታወቀ ክፍል ስለ ማይንዶርፍ። እኔ ግን ከካሊስቶስፌርም ተመሳሳይ የዚህ ሰውዬ ተቃራኒ ምንም ስለ ኦሪጂናል ሲን በእይታ እንጂ ምንም ዶግማቲክ የሆነ ዲፊኒሽን የለንም። ለእይታን ያስቀመጥ ነው ምን ይሁን የሚለውን ነገር ወደዚህ ጽንፍም አይሄድም። ቴዎዶሬትንም ኦግስቲንም አይሄድም። ዌስተርኑ ወደ ኦግስቲና እንደሄደ ይናገራል። እኛ ግን ወዴት ማለት ነው? ቆይ ላሳይ። ይታያችኋል? ያለ ትንሽ ግን ራቅ ብሏል የጽሁፍ አሁን ይታያል። ዙም ብቻ ኢን ዘ ኢስት አሁን ይታያችኋል። the precise interpretation of original sin belongs to the real not of dogmas but theologomena. It is true that theologomena is more than merely the private opinion or personal speculation of individual author. For it signifies a teaching more or less widely maintained by fathers of the church. ስለዚህ yet certainly it lacks the binding character of conciliar definition. so የዌስቱን የኦግስቲናን ያነሳል ትሬንት ዲፋይንድ አደረገ። እዚህ ጋር ግን ምንድነው ዶግማቲክ የሆነ ዲፊኒሽን ባይንዲንግ የሆነ ነገር የለም። መጽሐፉን ላሳያችሁ። የካሊስቶስፌር ነው። እዚህ ጋር how are you saved አለ the understanding of salvation in the orthodox tradition ቢሾፕ ካሊስቶስፌር። ሶ ኢስተርን ኦርቶዶክሶች ላይ ራሱ ያለው ሁለት አይነት ነገር ነው። ማይንዶርፍ አለ፣ እዚህ ጋር ቢሾፕ ደግሞ አለ። ስለዚህ አንዱን ይዘን እንደዚህ ይሄ ራሱ የሆነ ዶግማቲክ ዲፊኒሽን ባልሰጡበት ነገር ላይ ይሄ ነው የኢስተርን ኦርቶዶክስ ራሱ አቋም ማለት ራሱ ሌላ ችግር ነው። ኢስተርን ኦርቶዶክሶች ሌላ ደግሞ መጽሐፍ አለ። አሁን እኚህ ፋደር ነው ያነበብኩት አይደለ? ድጋሚ ደግሞ እንትንን ብታነበው ኦርቶዶክስ ዶግማ የሚል ደግሞ መጽሐፍ አለ፣ ሌላ አባት የጻፉት። እዛም መጽሐፍ ላይ እንደዚሁ ያነሱና የአገስቲንን ቪው አንቀበልም ይላሉ እና ረስቸዋል። ሎንግ ታይም ሆኖታል ግን ካነበብኩት። እዛም ቦታውን መክፈትና ማለት እንችላለን ግን እንደ ኦገስቲን ያለውን አንቀበልም ይላሉ። ለምን እንደማይቀበሉ አሁን የኦገስቲን ለመከራከር አለም ግን ይላሉ እንደዚህ ኦሪጂናል። እንደውም እነሱ ምን ይላሉ መሰለ፣ አይ እኛ ማለት ያለብን አንሲስተራል ሲን የሚባለው ነው ምናምን ይላሉ። ኦሪጂናል ሲን ትተን በቃል ደረጃ ራሱ አንሲስተራል ሲን ይላሉ። ዴር አጌንስት ዴር አሁን ኢኩሜኒካል ካውንስል ማለት ነው አይደለ? አዳም እንደዛ ካሉ ምክንያቱም ካውንስል ኦፍ ኮንስታንቲኖፕል ጌቭ ደም አጉስቲኖስ ልክ እንደ ሃየር አውቶሪቲ ቱጌዘር ዊት ሂላሪ፣ አትናቴዎስ፣ ግሪጎሪ ኦፍ ኒሳ ምናምን እና አጉስቲኖስን አብሮ እዛ ውስጥ የሚለው ምንድነው ቱ ፎሎ ሂም ኢን ኤቭሪ ዌይ ነው ብሎ የሚለው። ስለዚህ እሱን ካልተቀበሉ ዴር አጌንስት ዴር አሁን ካውንስል ኦፍ ኮንስታንቲኖፕል አይደለ? ኦሪጂናል ሲን እነሱ የማይቀበሉበት ላይ ከነ ጊልት እንትን ይቀበላሉ። አሁን ለምሳሌ እናንተ ካን ኪውፐሰንስ ትላላችኋል፣ ካን ኪውፐሰንስ ትላላችሁ። እነሱ ደግሞ ከእንትን አንጻር ይሄ ሃድ ኢንክላኔሽን ኦፍ ሲን ከሚለው አንጻር ይቀበላሉ። ኮንኩፐሰንስ እኮ የማኩላ ክፍል ነው። ማኩላ የጸጋ መጓደልና ነፍስ መንፈሳዊ ሞት አጋጥሞታል የሚባለው ከሌለ ኮንኩፐሰንስ ሊኖር አይችልም። ስለዚህ እሱን ካሉ አጉስቲኖስን ኮንኩፐሰንስ የሚለውን ቃሉን ባይጠቀሙም ይላሉ ኢንክላኔሽን ኦፍ ሲን ብለው ይቀበላሉ። እሱ so therefore they are accepting Augustine ግን they are not accepting Augustine እኮ ነው የሚያመጣው። የአውገስቲንን ደግሞ እንትን አይሉም like ጊልት ራሱ አለ ብሎ ስለሚያምስ አሁን ጊልቱ አንተ ዲፋይን ማድረግ ያለብን ከዚህ አንጻር ነው ምናምን የሚለው ነገር እሱ ለመከራከራ እሱ ጊልት እንደሚል ያስቀምጣሉ። እነሱ ደግሞ ጊልት ማሱም አይደለም ቄርሎስ የሚላል እኮ ችግር የለውም። ግን ጊልት በላቲን አኩልፓ ነው እና አኩልፓ ደግሞ it can mean just the sin,
ኢት ካን ሚን ሪስፖንሲቢሊቲ ግን በኮንቴክስት ነው የምናየው። ምክንያቱም ፎር ሂም ማኩላ ኩልፓ እያለ ሲያስቀምጥ፣ ፖይና ኩልፓ እያለ ሲያስቀምጥ፣ ዴቢት ብሎ ሲያስቀምጥ ግልጽ ነው ለሱ ስቴት ነው እና እንደገና ኢቨን ኮንኩፕሽንስ ራሱ ሲን አይደለም ለሱ አት ዘ ሴም ታይም ኢት ኢዝ አናሎጂካል ኖት ፐርሰናል ወይም ደግሞ አክቹዋል ሲን ብሎ በግልጽ ዴፊኒቲቭሊ እኮ አስቀምጧል አውግስጢኖስ ጽሁፎቹ ላይ። ስለዚህ ጊልት የሚባለው እንደዛ ብለን መርዳት ስለምንችል ሂ ሴይንግ እንደዚህ ብለን ልናስቀምጥ አንችልም። ሂ ኢዝ ክሊር ኦን ዲስ አውግስጢኖስ ማለት ነው። ከዛ ደግሞ እንደገና ዋት አባውት ካውንስል ኦፍ ኤፌሰስ ፎሎዊንግ ዘ ኩዌስችን ኦፍ ፖፕ ሴሌስቲን። ፖፕ ሴሌስቲን ደግሞ የካርቴጅን ውሳኔ ተከትለው ነው። ለምን ፖፕ ዞሲሙስ ያፈራረሙት ስለነበርና እንደ አዲስ ፔላጂያን እና ሴሚ ፔላጂያን ሄረሲ ብረስት ስላደረገ ነው። ያንን ተከትሎ ኤፌሶን ላይ ፔላጂያን የተወገዙት። የካርቴጅን ትምህርት ከሆነ ኤፌሶስ ቪንዲኬት ያደረገው ካርቴጅ ደግሞ ሊትራሊ ይህንን ነው የሚያጸድቀው። እሺ ትልቁ ላይ አድርጊኝና ላስነብብ። እነሱ የሚሉት እዚህ ጋር ትልቁ ላይ አድርጊኝና ላስነብብ። እሺ እስከ ክፍት ድረስ ተናገር ኪዳን፣ ችግር የለም ከኪዳን ቀጥዬ ናገር። በተደጋጋሚ ጊልትም ሲነሳ ነበርና በአዳም ጊልቲ ነን የሚለውን አንቀበልም ይላል። ነገር ግን ይሄ ራሱ ምን ማለት ነው ተብሎ ይተረጎማል እንጂ በአዳም ጊልቲ ነን የሚለው ቋንቋ ራሱ በአባቶችም በኮፕቲክ ካቴኪዝም ራሱ ይገኛል። እሱን ከተፈለገ ማሳየት ይችላል። ቅዱስ አምብሮስ ዘሚላንን ይጠቅስና ቅዱስ አምብሮስ ዘሚላን ምንድነው የሚለው? ኢን አዳም አይ ፌል፣ ኢን አዳም አይ ወስ ካስት አውት ኦፍ ፓራዳይስ፣ ኢን አዳም አይ ዳይድ፣ ሃው ሻል ዘ ሎርድ ኮል ሚ ባክ ኤክሰፕት ሂ ፋይንድ ሚ ኢን አዳም ጊልቲ አስ አይ ወስ ኢን ሂም ሶ ናው ጀስቲፋይድ ኢን ክራይስት ይላል። ማለት ያው በአዳም ወድቅ ያለው በአዳም ከገነት ተባረር ያለው በአዳም ሞች ያለው እንግዲህ እግዚአብሔር በአዳም ውስጥ ጊልቲ አድርጎ እኔን ካልጠራኝ እንዴት ነው ሊመልሰኝ የሚችለው በክርስቶስ ካልጸደቅኩ ብሎ ነው የሚናገረው። እና ምን ማለት ነው የሚለውን ነው እንጂ ማየት ያለብን እንዲሁ በደፈናው በአዳም ጊልቲ ነን በአዳም ውስጥ ኃጢአተኛ ነን የሚለውን አንቀበልም ማለቱ እኔ በጣም እንትን ነው ብዬ አስባለሁ። ኦቨርስትሬች ማድረግ ነው ብዬ ነው የማስበው። ለምን ቄርሎስም ዲፊኒት አድርጎ አስቀምጦታል። ኔቸራችን በአዳም ጊልቲ ነው የሚለውንና ፐርሰናሊ ግን እኛ በአዳም ውስጥ ገና ስላልተፈጠርን ጊልቲ አይደለንም በሚለውም ደግሞ አስቀምጦታል። ይሄ ዲስቲንክሽንም ስላለ ብዬ ነው። አንድ ጽሁፍ ላንብብላችሁና ልውረድ። የዲያቆን ሚኪያስ አስረስን ማስያስ የሚለው መጽሐፍ ታውቁታላችሁ። በጣም የኢትዮጵያ ኦርቶዶክስን በጣም ግልጽ ያደረገበት ቦታ አለ። 2 ደቂቃ ላንብብላችሁ አይደል? አዳም ሲበድል ይላል ገጽ 90 ላይ ነው ያለው። አዳም ሲበድል ሞት ገዛው፣ ባህሪው ታመመ፣ ጎሰቆለ፣ ነፃነቱን አጣ። በሰውነቱ ያለ የእግዚአብሔር ምሳሌነት ተበላሸ፣ ከክብር ተለየ። በአጠቃላይ ቁራኝነት፣ ፍዳና መርገም አገኙት። በበደል ምክንያት የሰው ባህሪ ጽድቅን ለማድረግ ደካማ በመሆኑ ምልዓተ ኃጢአት መጣ። ይኸውም ሰው በራሱ ፈቃድ የሚሰራው ልዩ ልዩ ኃጢአት ነው ይልና አዳምና ሔዋን ኃጢአታቸው በራሳቸው ፈቃድ የሰሩት እንደመሆኑ በራሳቸው ቀረ እንጂ ለልጆቻቸው አልደረሰም። ይልቁንስ ልጆቻቸው በስጋም በደም በነፍስም ከእነርሱ ተካፍለው የተገኙ በመሆናቸው ኃጢአት የጎዳው ሰውነታቸውን ወረሱ እንጂ በፈቃዳቸው ጥመት የሰሩት ኃጢአታቸው አይደለም። ይህ ግን ከአዳም በኋላ ሰዎች በድካም ምክንያት ወደ ክፋት ተስበው በፈቃዳቸው ለሰሯቸው ኃጣኡ ምልዓተ ኃጢአት መንስኤ አልነበረም ማለት አይደለም ይልና የአዳም ልጆች ኃጢአትን ከአዳም ወርሰዋል የሚለው አስተሳሰብ ከ5ኛው ክፍለ ዘመን ለነበረች ጥንታዊቷ ቤተክርስቲያን እንግዳ ጉዳይ ነው። መነሻው የምዕራብ ቤተክርስቲያን ተወዳጅ አባት የሆነው ብፁዕ አውግስጢኖስ ነው። ይኸውም ሮሜ 5:12 ላይ ያለውን ኃይለ ቃል የተረዳበት መንገድ የተሳሳተ መሆኑ ነው። ሊቁ አውግስጢኖስ በክርስቲያናዊ ሕይወቱና ለክርስትና ሕይወት ባደረገው መልካም ምግባር በብዙዎች ኦርቶዶክሳውያን የተመሰገነ ቢሆንም ጥቂት በማይባሉ ነገረ መለኮታዊ አስተምህሮቹ
ከምስራቃውያን አበውና ከጥንታዊ ቤተክርስቲያን አባት ባህል ጋር የማይስማማ በመሆኑ በኦርቶዶክሳውያን ዘንድ ብዙም ተቀባይነት አላገኝም። ሊቁ በጊዜ የላቲኑ የመጽሐፍ ቅዱስ ቅጂ እንጂ ሐዲስ ኪዳን በመጀመሪያ የጻፈበት ግሪኩን ለብዙዎች ትምህርቶቹ ስላልተጠቀመ የላቲኑ የመጽሐፍ ቅዱስ የተሳሳተ ትርጉም ሰለባ ሊሆን ችሏል። በሮሜ 5:12 ላይ በግሪኩ ኤፍ ሆ ተብሎ በተገለጸው በምክንያት ቢኮዝ ኦፍ የሚል ትርጉም አለው። የላቲኑ ትርጉም በውስጥ በማለት አሳስቶታል። በመሆኑም ስለዚህ በአንድ ሰው በደል ምክንያት ኃጢአት ወደ ዓለም ገባች የሚለውን የግሪኩን አነጋገር ሰው ሁሉ በአዳም ውስጥ ሆኖ እንደበደለ በሚያስመስል መልኩ በመተርጎም ምክንያት አውግስጢኖስ የቀደመው በደል ወይም ጥፋተኝነት ከትውልድ ወደ ትውልድ እየተላለፈ እንደሄደ ማሰብ ላይ ደርሷል። ይህ ደግሞ ለኦርቶዶክሳውያን ባህለ ትምህርት በአንጻራዊነት እንግዳ ነው ይላል። የኦርቶዶክስ የማውቀው ትምህርት ይሄ ነው። የኢትዮጵያ ኦርቶዶክስ እኔም መጽሐፉ ርዕስ እየጠየቁ ነበር ከስር ያለው ይኸው ነው። ይሄኛው እኔ መናገር ከቻልኩ አንድ ጊዜ ለአንበብ አንድ ጊዜ እዚህ ላይ ሀሳቤ ልናገር ብዬ ነው። እኔም እንደዚህ አይነት ከሄድን እኮ ከአንድ ግለሰብ ሰው መጽሐፍ ይልቅ ካቴኪዝሞች ሞር አውቶሪቴቲቭ ናቸው። እኔ የኦሪየንታል እንትኖችን የኮፕቲክም የሲሪያክም ካቴኪዝሞቹን አውጥቶ ማሳየት ይቻላል፣ አውቶሪቴቲቭ የሆኑ ማለት ነው። እና የግለሰብ ደግሞ ከተባለ በኢትዮጵያ ውስጥ ይሄ የአንድ የማስያስ ጸሐፊ ነው አይደለ? ሌሎች ደግሞ ሁለት ኢትዮጵያ ውስጥ የሊቀ ጳጳስም ደግሞ መጽሐፍ አለ፣ ሌላም ደግሞ መጽሐፍ አለ በግለሰቦች ደረጃ የተጻፈ ደግሞ ኃጢአት ይተላለፋል ተብሎ የተጻፈበት ማለት ነው። እና ይሄ አሁን ማስያስ መጽሐፉን ብናየው በአብዛኛው ኢቨን ኢስተርንስ ኢነርጂ ዲስቲንክሽን እና ሞር ወደ ኢስተርን ኦርቶዶክሶቹ ቪው በተለይ የአንሴስትራል ሲን ወደሚለው ቪው በጣም ያደላ መጽሐፍ ነው ይሄኛው መጽሐፍ እና it is not representative of the oriental orthodox tradition። ይህንን ነው እኔ በደንብ ልል የምችለው። ግለሰብ ከሆነማ እኔ መፈጠርሻለሁ ቅድም ይቅርታ ትልቁ ላይ አድርጊኝና እንትና ሰው እየተናገረ ነው። ይቅርታ እኔ ኪዳን ያለው ነገር ያው እኔም በፊት ለምሳሌ የቀረቡት በሙሉ በግለሰብ ደረጃ ስለሆኑ አሊስ የትምህርት የቤተክርስቲያኗን ሀሳብ የሚገልጽ አይደለም ብለህ ማለፍ ትችላለህ ማለት ነው። በፊት ግለሰቦችን እየጠቀሰ ስለነበረ እኔ ያቀረብኩት እንደውም የውጭ ግንኙነት የሚለው የቤተክርስቲያኗን መጽሐፍ ላይ እንደዛ አይነት ሀሳብ የለም። ማንኛውም ቆይ አዳም ግን ዴቭ መመለስ አለበት። ምክንያቱም ዴቭ ነው ያነሳው ሀሳብ። ዴቭ ወረደ እንዴ? አለ ታች ያ እኮ ይመለስ። ቆይ ዴቭ ግን ለኪዳን እኔ አንድ ጥያቄ ነበረኝ። አሁን ዴቭ እስኪመጣ ድረስ ማለት ነው። እስከዛ ጠይቀው። ያ ዴቭ እስኪመጣ ኪዳን ኦሪየንታል ቸርቾች በጋራ ያወጡት የዶግማ ሰነድ የለም። በኢትዮጵያ ኦርቶዶክስም የሆነ ኤግዞስቲቭ የሆነ ቴዎሎጂካል ዴሊብሬሽን ምናምን አናገኝም። የኮፕቲክ የፋዘር ታድሮስ ማላታይን የሰራውን እንትን እናውቃለን። ሲሪያም ላይ ያሉ ሰነዶች ኢትዮጵያ ኦርቶዶክስ ቤተክርስቲያን በአስተማሪዎቹ አንዳንዶቹ የወንበር አስተማሪዎች ናቸው፣ አንዳንዱ የቴዎሎጂ ትምህርት ቤት አስተማሪ። አሁን እዚህ መጽሐፍ ላይ ዲያቆን ብርሃኑ አድማስ ኮሜንት አድርገዋል።